አንድ ፔፐር አስቼ እያሳይ ነበርና ኢንተረስትድ ሆንኩኝ። ለሉትራን ወርልድ ፌዴሬሽን እና ወርልድ ኮሚኒየን ኦፍ ሪፎርምድ ቸርች ሁለቱ ናቸው እንትን ያደረጉትና ዊተንበርግ ዊትነስ የሚል ፔፐር በ2017 ነው። ኮመን ስቴትመንት ኦፍ ዘ ወርልድ ኮሚኒየን ሪፎርምድ ቸርችስ ኤንድ ዘ ሉትራን ወርልድ ፌዴሬሽን ይላል። ጁላይ 5 2017 ዓ.ም እንደ አውሮፓውያኑ አቆጣጠር ማለት ነው። እና ኮመን ስቴትመንት ነው በሁለቱ በሉትራን ወርልድ ፌዴሬሽን እና በወርልድ ኮሚኒየን ኦፍ ሪፎርምድ ቸርችስ ማለት ነው። እንግዲህ በሪፎርምዶቹ እና በሉትራኖቹ መካከል ነው። የኤልደብሊኤፍ እንትን ነው የኤልደብሊኤፍ አግሪመንት ነው፣ ኮመን ስቴትመንት ነው ከነሱ ጋር ያደረጉት ማለት ነው። ሶ ዊተንበርግ ዊትነስ ይላል። ሶ እዚህ ላይ እንደሚያስቀምጡት ነገር አለ። በማርቲን ሉተር ከተማ ውስጥ እና እሱ ቢሰብክባት በነበረችው በዛች ቤተክርስቲያን ተሰብስበን ለ500ኛው የሪፎርሜሽኑ ዓመት የታድሶ 500ኛውን ዓመት በተመለከተ ተሰብስበን እንግዲህ እያወራን ያለነው ነገር ብለው ነው የሚያስቀምጡት እና እንደዚህ ይላል። ቱዴይ ኢን ዘ ሲቲ ኦፍ ማርቲን ሉተር and in the church where he used to preach, we gather to respond to the unique opportunities for continuing renewal with the 500th anniversary of the Reformation of our city. ፈርስቱ ቸርች ይላል። ከዛ በኋላ ለቤተክርስቲያን ያበረከተው እንግዲህ የሪፎርሜሽን አንኒቨርሰሪ እንትን እያከበርን ነው የተሰበሰብነው ይላልና በዚህ momentous occasion, on this momentous occasion, the World Communion of Reformed Churches, the Lutheran World Federation, in the presence of representatives of the whole church, make a common witness. እንግዲህ common witness አለን። common witnessን አስቀምጠናል በዚህ ቀን ብለው ያስቀምጣሉ፣ ሂስቶሪካዊ ቀን። ስለዚህ ይሄ የዊተንበርግ ዊትነስ የተመሰረተው በእኛ በሜምበር ቸርቾች እንትን ነው፣ በሜምበር ቸርቾች እንቅስቃሴ ነው ብለው ያስቀምጣሉ ማለት ነው። ስለዚህ ምንድን ነው ታዲያ እንትን ያደረጉት በዚህ ዊትነስ ብለው በጠሩት ነገር ላይ ያስቀመጡት ነገር ምንድን ነው? ሁለቱ ቤተክርስቲያናት ሁለቱ እንትኖች ትራዲሽን ውስጥ ያሉ ቸርቾች ስንል በዚህ መንገድ ያስቀምጣሉ። እንደዚህ ነው ብለው this eternal Wittenberg witness builds upon the steps towards unity taken by our member churches around the world upon decades of theological dialogues whose fruits we now claim. አሁን ክሌም የምናደርገው እንግዲህ 10 ዓመታትን የፈጀ ቴዎሎጂካል ክሌም ነው ብለው ያስቀምጡና በአራት ቋንቋ ነው ያስቀምጡት። ቀጥሎ እንዲህ ብለው ያስቀምጣሉ። together የመጀመሪያው ማለት we give thanks to God and rejoice ይላሉ። ሶ አብረን አንድ የምናደርገው ነገር አለ፣ እሱም ደግሞ ለእግዚአብሔር ምስጋና እናመጣለን፣ ደስም እንሰኛለን ይላሉ። ስለዚህ በምን ሲባል in the unity already ours in Christ ክርስቶስ ባለን ህብረት። ሪፎርምድ መሆናቸውን ግን ንገራቸው። ሪፎርምድ እነማን እንደሆኑ ማወቅ ይችላሉ ማለት ነው። ሪፎርምድ የሚለው ማለት ያ ሪፎርምድ ሲባል ያው ሰሞኑንም ስላሉ እዚህ ሚዲያው ላይ በደንብ ራሳቸውን እንትን እያደረጉ ስለሆነ ካልቪኒስቶቹ ወገኖቻችን ማለት ነው በዚህ ስም መጠራት አይፈልጉምና እና LWF ነው ከሱ ጋር ነው። LWF ውስጥ ደግሞ የኢትዮጵያ መካነ ኢየሱስ አለች። ገብታችሁ አባውት በሚለው ስታዩ የኢትዮጵያ መካነ ኢየሱስ አለች። የአንጎላ አለ፣ የኬንያ አለ፣ የኤርትራ አለ፣ የተለያየ አለ። የኢትዮጵያም አለች ማለት ነው። ይመለከታታል ማለት ነው። ቀጥል። አሁን ከነሱ ጋር ነው ምን የምታደርገው ህብረት የምታደርገው መድረኳን ይሄ ስምምነት ማለት ነው። ቀጥልልኝ እንዲህ ይሄ እንትኑ እንዲገባ ብዬ ነው ቃልዬው። እሺ in the unity already ours in Christ which we do not see and cannot destroy since the church is the work of the triune God. የስሉስ አሐዱ አምላክ ስራ እንደመሆኗ ቤተ ክርስቲያን እንግዲህ ይህንን ልናጠፋው አንችልም በክርስቶስ ያለንን ህብረት ብለው ያስቀምጣሉ። ኖት ኤልካቴስ LWF ነው። እሺ ከዛ እንቀጥል። the gift of unity does not require uniformity but can be found in celebrated also in diversity. ስለዚህ ይሄ የአንድነት ስጦታ በኮንፌሽናል ትራዲሽን ውስጥ ያሉት ይሄ የአንድነት ስጦታ ብለን የምናስቀምጠው እነሱ እንደ ሁሉም ነገር አንድ አይነት መሆንን አይጠይቁም ብለው ያስቀምጡታል። ስለዚህ and our churches are
ዩኒፎርሚቲ በት ካንፋውንዲንግ ሴሌብሬትድ ኢን ዲቨርሲቲ። ነገር ግን በልዩነቶቻችን ውስጥ ሴሌብሬት የሚደረጉ ነገሮች ናቸው አንድነቶቻችን ይላሉ። the diversity of our confessional traditions and our churches are legitimate reflection of our particular context so that we are united። ስለዚህ ልዩነታችን እንትን የሚያደርገን የሚነጣጥለን ነገር አይደለም ማለት እንደውም አንድ ነን not divided by such diversity እና በእንደነዚህ አይነት ልዩነቶች ተከፋፍለን አንቀመጥም ብላ ያስቀምጣል። ከዛ together we celebrate ከዛ celebrate እናደርጋለን አንድ ላይ። ሁለተኛው ስቴትመንት ይሄ የመጀመሪያው we give thanks to God and rejoice ነው። ሁለተኛው together we celebrate ብላ ያስቀምጣል። celebrate የምታደርጉት እስቲ that we are one in Christ በክርስቶስ አንድ መሆናችን sharing a common reformation heritage የተሐድሶ ኮመን የሆነው ሄሪቴጅ ደግሞ ቅርስ ደግሞ ያለን በመሆናችን and common faith እና ደግሞ አንድ አይነት እምነት ያለን መሆናችንን ብለው ያስቀምጣል። እሺ we are united in confessing the gospel of Jesus Christ ወንጌልን በመስበክ ዩናይትድ ነን ይላል አንድ ነን ብለው ያስቀምጣል። we rejoice that there is no longer any need for our separation ስለዚህ ምንም ልዩነታችንን የሚፈልግ ነገር እንደሌለ እንረዳለን ይላል። ከዛስ our differences are not church dividing አሉ ቤተክርስቲያንን የሚከፍል ነገር አይደለም። ልዩነቶቻችን ቤተክርስቲያንን የሚከፍሉ ነገሮች አይደሉም ማለት we give thanks for the examples of those Lutheran and Reformed churches that have already declared common communion and now bear common witness together by sharing in worship witness and work of the word እንግዲህ አሁን እግዚአብሔርን ሊያመሰግኑ ነው we give thanks አሉ እናመሰግናለን በምን አሉ ምሳሌ ስለሚሆነው ስለ ሉትራንና ስለ ሪፎርምድ አብያተ ክርስቲያናት ኦሬዲ ዲክሌር ስላደረግነው ደግሞ ዲክሌር ስለተደረገው ኮሚኒየን አሉ ዲክሌር ስለተደረገው ህብረት ስለዛ ኮሚኒየን ስለ ኮሚኒየን ሲያወሩ ምን እያወሩ እንደሆነ ምን ጊዜም እንረዳለን። ሶ ዲክሌርድ ቸርች ኮሚኒየን ኦሬዲ ዲክሌር ቸርች ኮሚኒየን and now bear common witness together by sharing in worship witness and work for the world ስለዚህ በዚህ ሁሉ ምን እናደርጋለን እግዚአብሔር እናመሰግናለን። አሊዬ ሼሪንግ ወርሺፕ የሚለው ከእንትን አኳያ ምንድን ነው የሚያመለክተው? ኃይለ ቃሉ ወርሺፕ የሚለው ለሉትራኑ እንትን ይጨምራል ብዬ ነው የማምነው። ለሉትራኑ እስከ ዩካሪስት ይሄዳል ብዬ ነው የማምነው። እንደውም የዩካሪስት ማለት የወርሺፕ ሴንተር ስለሆነ ማለት ነው። ኮሚኒየን የሚለውንም በዛ ውስጥ ነው እየተረጎምኩ ያሉት። በትክክል ታገኘዋለህ። ወደታች ስትሄድ 2 እና 3 እና 4 ላይም በደንብ ታገኘዋለህ። ቀጥል ሂድ። እቺ ሼሪንግ ወርሺፕ የምትለዋን ኤቢኤም በኋላ እንትን በደንብ ያት ከቃልዬ በኋላ ትሄዳለህ። ቀጥል ቃልዬ። ይቅርታ ቃልዬ መሀል የምገባው እኔ እንትኑ እንዲደምቅልኝ ነው ትርጉም የምፈልጋቸው ነገሮች እረዳ ያ እሺ እንቀጥል። together we acknowledge confess and lament ስለዚህ acknowledge እናደርጋለን confess እናደርጋለን ደግሞ ላሜንት እናደርጋለን። that divisions still obscure our unity and hamper our witness ልዩነቶች እንደውም አንድነታችንን ኦብስኪዩር እያደረጉብን ስለሆነ አደጋ ላይ እየጣሉብን ስለሆነና ምስክርነታችንንም ደግሞ ያበላሹብን ስለሆነ በጣም እናዝናለን። ደግሞ ለዚህ እውቅና እንሰጣለን እንዲሁም ደግሞ ኮንፌስ እናደርጋለን። እሺ እንቀጥል። we regret that through our history we have too often formed divisive habits and structures failing to discern the body of Christ የክርስቶስን ሰውነት የክርስቶስን ባዲ የክርስቶስን አካል ሳንለይ እሺ ስለፈጠርናቸው ስለነዚህ ልዩነቶች ራሱ እንጸጸታለን። እነማን? ሉትራን ኤልደብሊውፎች እና ወርልድ ኮሚኒየን ኦፍ ሪፎርምድ ቸርቾች ማለት ነው። እሺ we are implicated in colonialism and exploitation that have marked our history. We are saddened by the ways we have allowed race and ethnicity, class and inequality, patriarchy and gender bias and arrogance of nation. አገር ላይ ኮሎኒያሊዝም ላይ ሁሉ ስላመጣ ነው ስለዛ ተጽዕኖ ስለነሱ ሁሉ ሪግሬት እናደርጋለን። language and culture to become divisive and oppressive in our churches and in our world. ለዓለምም ለአብያተ ክርስቲያናቶቻችን በዚህ ጉዳይ ስላመጣ ነው ጠንቅ ደግሞ እንጸጸታለን። በቃ እሺ እንቀጥል። ይሄ ሶስተኛው ነው። አራተኛው ነው የሚል together we hear God's call የእግዚአብሔርን ጥሪ አንድ ላይ እንሰማለን አሉ ደግሞ and acknowledge the claim that Christ upon all areas of our life listening for God's word to us and we experience a call to continuous reform. ስለዚህ ሌላ አክኖሌጅ የምናደርገው ነገር ምንድነው? the claim of Christ upon all areas of our life በቃ በእያንዳንዱ ህይወታችን ክፍል ክርስቶስን ክሌም ማድረግን አክኖሌጅ እናደርጋለን። የእግዚአብሔርን ቃል
አብረን መስማትን እሱን አክኖሎጂ እናደርጋለን አሉ። እንደዚሁም ደግሞ ለኮንቲኒስ ቀጣይነት ላለው ደግሞ ተሐድሶ ደግሞ ቀጣይነት ላለው ተሐድሶ ደግሞ ያንን ተሐድሶ ኤክስፔሪየንስ ለማድረግ ደግሞ ራሳችንን እንሰጣለን። እሺ እንቀጥል። ከዛ እንደዚህ ይላል we hear ቃልዬ this call ቃልዬ yes የእግዚአብሔርን ጥሪ እንሰማለን ነው የሚለው አይደል? የእግዚአብሔርን ጥሪ እንሰማለን። ክርስቶስን በህይወታችን ውስጥ መስኮች ሁሉ ምን ባለስልጣን እናደርጋለን። በተለይ የእግዚአብሔርን ጥሪ እንሰማለን የሚለው በመሰዊያው ላይ በመድረኩ ላይ የሚደረግ ነው። አንጋብዛቸውም አይመጡም ባሉት ላይ ማለት ነው። እዚህ ልብ አድርግ፣ እዚህ የተደረገ ስምምነት አለ። መድረክን ሼር ለማድረግ መድረክ መጋራትን ኮምፕሊትሊ አፈርም ያደርጋል ነው እስካሁን ያየነው አግሪመንት ማለት ነው። ከዛ we hear this call when the word is preached and sacraments are celebrated። ይህን ጥሪ አብረን የምንሰማው እንዴት ነው አሉ። ሲጀመር together we hear God's call ብሏል። ስለዚህ ይህንን ጥሪ እንዴት ነው የምንሰማው ወይም ደግሞ ይህንን ጥሪ እንዴት ነው ኤክስፔሪየንስ የምናደርገው ለሚለው ዝርዝር እየሰጡ ነው። we hear this call ይህን ጥሪ እንሰማለን መቼ? when the word is preached ቃሉ ሲሰበክና when the sacraments are celebrated ቅዱሳት ምስጢራት ሲሰጡ። ኦኬ የመጀመሪያው እንግዲህ ይህንን አብረው ለማድረግ እያወሩ ነው ማለት ነው። we hear this call from those of our forebears who were deeply committed to the visible unity of the church, who regretted schisms and called them sin, who described the divided church with sadness as dismembered body. by my God አንተ ምን እንደሚሰማኝ ሳነበው ልነግርህ አልችልም። እሺ እንቀጥል። ምን ያደርጋል? ስጦታ የሚሰጥ የለም እኮ ገባ። አንድም ሰው ስጦታ አበባ እንኳን አትሰጡኝ። this is ridiculous በቃ እዚህ የሆነ ስትመለከት ማለት ነው። እሺ እንቀጥል። we hear this call from the many priests the many protestants ነው priests አይደለም። እሺ እንግሊዝኛ በደንብ የሚያነብ ሰው እባካችሁ። እሺ we hear this call from the many protests born in pain, in the plight of refugees, and migrants, in the frustration, humiliation, and longings of so many in our common world, in the voices of young people who express concern for the future of the earth, our common home. ይህን ጥሪ ደግሞ በዚህ መንገድ እንሰማዋለን። ኦኬ እነዚህን እንትኖች ያመጡ እነዚህን ፍራስትሬሽኖች እነዚህን ሂዩሚሊዬሽኖች ያመጡ ስደተኞችን ጭምር ያነሳሉ። ሪፊውጂስ ኤንድ ማይግራንትስ ብለው ያነሳሉ። ኦኬ እነዚህ ነገሮች ሁሉ በፈጠሯቸው ፕሮቴስቶች ውስጥ ጭምር ምን እናደርጋለን? ይህንን ጥሪ እንሰማለን፣ እናደርጋለን። እሺ አምስተኛ together we long for renewed imagination። ደግሞ አሁን ለሪኒውድ ኢማጂኔሽን ደግሞ ሪኒውድ ኢማጂኔሽን ደግሞ እንጠብቃለን አሉ። አንድ ላይ ምን አይነት ሪኒውድ ኢማጂኔሽን? ምን አይነት የታደሰን ኢማጂኔሽን? of what being the church in communion could mean for our only north። ኦኬ ስለዚህ ቤተክርስቲያን ህብረት ያላት ቤተክርስቲያን ህብረት ውስጥ የምትኖር ቤተክርስቲያን ምን ልትመስል እንደምትችል ወይ ምን እንደምትመስል በዛ በታደሰ ኢማጂኔሽን ውስጥ ሆነን ደግሞ እንጠብቃለን። ከዛስ እስቲ ምን ማለት ነው ይሄ ኒው ኢማጂኔሽን? we need new imagination to live together። ይሄ ኢማጂኔሽን አብረን ለመኖር ያስፈልገናል። in ways that would embrace our unity not only as gift but also as calling። we need new imaginations to dream a different world, a world where justice, peace and reconciliation prevail። እነዚህ ሁሉ መምጣት የሚችሉት በእኛ ዩኒቲ ውስጥ ነው እያሉ ነው ያሉት። የኮሚኒየንን የሳክራመንትን ጉዳይ አንስተው ቃሉን የመስማትን አብሮ የማምለክን ምናምን ጉዳይ ሁሉ አንስተው በዚህ ሁሉ ውስጥ ህብረት ማድረግ አለብን ብለው እያወሩ ያሉ ለምንድን ነው? ዓለምን ራሷን የተሻለች ማድረግ የሚችሉት በዚህ ውስጥ እንጂ በመከፋፈል ውስጥ እንዳልሆነ እየተረዱ ነው፣ እያዩ ነው ማለት ነው። ኦኬ እያዩ ነው ማለት ነው። ሶ እንደው እስቲ አንድነቷ ነገር ሲባል ሁሉም ነገር አንድ አይነት ይሁን ሳይሆን የአንድነቱ ጉዳይ ግን ግዴታ ነው የሚለውን ነገር ይሄ ቲክቶክ የወለደውና ሰምሃው ከሆኑ ትለያያላችሁ ከሚሉ ክሶች ለማምለጥ እየተፈጠሩ ያሉ ተረቶች መሆናቸውን የሚያስቡ ሰዎች ካሉ ይሄ ሪሊ መታሰብ ያለበት ጉዳይ ነው። ዓለም ላይ ያለ ፕሮቴስታንት የሚጠብቀው ጉዳይ ነው ማለት ነው። ኦኬ ምክንያቱም ሁለት ትልልቅ ትራዲሽኖች እያወሩ ስለሆነ። ኤኒዌይስ እንቀጥል።
we need a new imagination to dream different world, a world where justice, peace, and reconciliation prevail. We need new imagination to practice spiritualities of resistance and prophetic vision. Spiritualities in service of life, spiritualities formed by the mission of God. በቃ የእግዚአብሔር ሚሽን ላይ ነው ያላቸው ጉዳይ በሙሉ። ኦኬ ስለዚህ ይሄ አዲሱ ኢማጂኔሽን ለዚህ ያስፈልገናል። እሺ እንቀጥል። ስድስተኛ together we commit ourselves to respond. ለምን ምላሽ ለመስጠት to this yearning with concrete actions, convinced that God's word leads us to deeper communion. ኦኬ ስለዚህ ለምን ለመመለስ አሉ ይሄንን ኮንክሪት አክሽን ኦኬ በናፍቆት ለመጠበቅ ለመትጋት ለዚህ ኮሚትድ ለሆነው ለእግዚአብሔር ቃል ወደ የእግዚአብሔር ቃል ወደሚመራን አቅጣጫ ለመመራት ምን እናደርጋለን? መልስ ለመስጠት ለዚህ ጉዳይ ምላሽ ለመስጠት ምን እናደርጋለን? እንጠብቃለን። ራሳችንን ኮሚት እናደርጋለን። As world communions, Lutherans and Reformed, we commit to explore new forms of life together that will more fully express the communion we already have in Christ. We commit ourselves to redouble our common efforts to embody our unity. ራሳችንን ለእንደነዚህ አይነት ነገሮች ኮሚት እናደርጋለን። ለአንድነት እንደዚሁም ደግሞ እግዚአብሔር ኦልሬዲ በክርስቶስ በኩል ላሰጠን ለዛ ህብረት ራሳችንን ኮሚት ለማድረግ ኦኬ ራሳችንን እንሰጣለን። እሺ እንቀጥል። We call upon our member churches to make our unity more visible. Okay? አባል አብያተ ክርስቲያናቶቻችን ሞር ሊታይ በሚችል መልኩ ዩናይት እንዲሆኑ ወይም ደግሞ ህብረት እንዲኖራቸው ኢን ዴር ሎካል ኮንቴክስት በሎካል አውዳቸው እንደ ሎካል አውዳቸው ግን ምን እንዲኖራቸው የሚታይ ህብረት እንዲኖራቸው። ስለዚህ ሲምፕሊ ሎካል ኮንቴክስታችን ራሱ ይወስነናል ብንል ኤልዲኤፍ ውስጥ ያሉ ወይም ደግሞ በዚህ በሪፎርምድ ትራዲሽን ውስጥ ያሉ ኢቭን ሎካል ነገሮቻችን ነው በጠበቀ መልኩ ሊታይ የሚችል ግን ህብረት ሊኖራቸው እንዲችል አድርገን ደግሞ ራሳችንን ኮሚት እናደርጋለን። እሺ ኦኬ we invite our ecumenical partners to live out our shared commitment for unity and witness to the world. እሺ ሰባተኛ together we pray መጨረሻ ላይ እንዲህ እንጸልያለን። ይሄን ጸሎት ስሙት። that the Holy Spirit may give us መንፈስ ቅዱስ ይህን ይስጠን courage and imagination ብርታቱን ይስጠን ደግሞ ኢማጂኔሽኑን ይስጠን አሉ። ኢማጂኔሽን ወደ አማርኛ በመልሰው የማይሆን ትርጉም እንዳልሰጠው ብዬ ነው። ኢማጂኔሽን እኛ ጋር ጥሩ ስላልሆነች faithfully to live out our commitment to unity በታማኝነት ለአንድነታችን ኦኬ ለሚሆን ኮሚትመንት እግዚአብሔር ብርታት እንዲሰጠን ኢማጂኔሽኑን እንዲሰጠን ኢማጂኔሽን እይታ እንበለው እይታውን እንዲሰጠን እንጸልያለን። expressed in shared worship በምን የሚገለጡ አሉ ይሄንን ጸሎት expressed in shared worship ኦኬ በጋራ አምልኳችን የሚገለጥ እሺ ዊትነስ በምስክርነታችን የሚገለጥ worship የሚለው እጅ አንስቶ መዘመር ብቻ አይደለም በጭራሽ ኦኬ and work in the world በዓለም ላይ ደግሞ በምንሰራው ስራ ስለዚህ ኤክስፕሬስ የሚደረገው ይሄ ኮሚትመንት ይሄ ዩኒቲ ይሄ አንድነት ኤክስፕሬስ የሚደረገው በምንድን ነው? በአምልኳችን በምስክርነታችን እና በዓለም ላይ በምንሰራው ስራ እንዲገለጥ እንጸልያለን። we pray for liberation in the wider world and by God's grace a slow going renewal and reformation of our churches አሉ። አሁን ለዚህ አሜን አትሉም እናንተ ራሳችሁ? ኤኒዌይስ ሙሉ በሙሉ ኦሬዲ አሁን ከላክልኝ ጂ ከገባ በኋላ እዚህ አንዳንድ ሰዎች የምንጮኸውን ጩኸት አየሁት እዛ ውስጥ እና እንደውም ብታሰጠኝ እና ሊያሳምኑኝ ትንሽ ቀርቶ እና አንዳንድ ሰዎች በተለይ ጎረቤቶቻችን አንድ ነን ምናምን ያው በቀላሉ ምናምን ሰዎች አይደለም። ምክንያቱም የሚቆምንበትን መሰረት እናውቃለን። እስካለጅ ነው ግን ደግሞ አንድ ነገር እረዳለሁ እዛ ውስጥ ሪሊ እዚህ ጋር አንድ መሆን አለብን የምንለውን ነገር ሲምፕሊ ክሊር በሆነ መልኩ አስቀምጠውልናል። እዚህ ቲክቶክ ላይ ያለን ግለሰቦች እንደ እግዚአብሔር ነገር ግድ ብሎናል ለምን የተወሰነ ሰዎች ነን ወተን አንድነቱ ይሻለናል ልዩነቱ ይጥፋ እያልን ሳይሆን በልዩነቱ ውስጥ ግን ያንን ዩኒቲ ማምጣት እንችላለን። ትራዲሽኖቻችንን ይዘን ያንን ዩኒቲ ማምጣት እንችላለን እንላለን። ኦፍ ኮርስ
ኤልደብሊኤፍ እና በሪፎርምድ ቸርች ኮሚኒየን መካከል ያለው የተነገረው የ2017 ላይ የተነገረው ይሄ ሀሳብም ሲምፕሊ እንደዚህ ቲክቶክ ላይ ያለ ነገር እንደሆነ በቃ እዚህ ጋር ብቻ ያለ ነገር እንደሆነ እንዳንቆጥር ያደርገናል። ሳውንድ ማንበብ ሲጀምሩ እንደተሰማኝ ልነግራችሁ አልችልም። ምን እያልክ ባጭሩ ምን እያልክ ነው? ባጭሩ እያልኩ ያለሁት ይሄንን ነው እና ለሌሎቻችሁ እንትን አደርጋለሁ። የማስበው ልክ እዚህ ኮመን ዊትነስ ተብሎ የተጠራው እዚህ ፔፐር ላይ እንዳለው የማንም ትራዲሽን በሌላኛው ትራዲሽን ውስጥ ኮንፍሊክት ሆኖ ይጥፋ ብዬ በተአምር አላደርግም። ያንን አላስብም። የትኛውን ትራዲሽን በሌላ ትራዲሽን ውስጥ በሌላ ዶሚኔት በሚያደርግ ሰፊ የሆነ እንትን ውስጥ ወድቆ እንዲጠፋ አልፈልግም። ያንን አላደርግም። ያንን አላስብም። ምክንያቱም እኔም የራሴ ትራዲሽን አለኝ ብዬ አስባለሁ፣ የራሴ ሂሳብ ያለኝ ብዬ አስባለሁ። ስለዚህ የፕሮቴስታንቲዝምን ሜን ፖይንት መታወት ማለት ነው እሱ ጋር። ነገር ግን በዛ ውስጥ ግን ሼርድ ወርሺፕ ይቻላል። በዛ ውስጥ ግን ሲምፕሊ ዩናይት የሚያደርገን ነገር ግን አለ። አስ ፕሮቴስታንትስ አስ ኢቫንጀሊካልስ ግን ዩናይት የሚያደርገን ነገር ግን አለ። እነዛን ዩናይት የሚያደርጉንን ነገሮች ልናጣቸው አይገባም። ዓለም ላይ ምን እየተካሄደ ነው? ዓለም ላይ ይሄም እየተካሄደ ነው። እንደነዚህ አይነት ንግግሮችም እየተደረጉ በቃ ይሄ ባይንዲንግ ነው ምናምን እያልኩ አይደለም። ለሱ በጣም ሰሮፉል የሆነ በጣም እንትን ያስፈልጋል ብዬ አስባለሁ። በጣም ኃይለኛ የሆነ ጥናት ያስፈልጋል ብዬ አስባለሁ። ኦኬ። ስለዚህ ሁሉንም ነገር አምጥቼ ኢምፖዝ አላደርጉም። ግን ደግሞ እንደዚህ አይነት ሜንታሊቲ ያላቸው አብያተ ክርስቲያናቶቻችን ወርልድ ዋይድ የሚናፈቅ ነገር አለ ማለት ነው። ኮሚኒየን ይናፈቃል፣ አብሮ ማምለክ ይናፈቃል፣ አብሮ ጌታን ማመስገን ይናፈቃል፣ ቅዱሳት ምስጢራት ጋር አብሮ መካፈል ይናፈቃል። አብሮ የሚናፈቁ ብዙ ነገሮች አሉ። አብሮ ወንጌል መስበክ ይናፈቃል። እንደነዛ አይነት ነገሮችን በሚያጠፋ መልኩ የሆነ ዲቪዥን የሚፈጥር ነገር እየሰራን መሄድ የለብንም። ዓለም ወደዚህ እየሄደ ነው። አብያተ ክርስቲያናት ተረድተውታል። ከኤንሸንቶቹ አፖስቶሊክ ነው ከሚሉት ጀምሮ ተረድተውታልና ይህን ለማምጣት እየሞከሩ አንዳንድ ቦታዎች ላይ ያለው ኢቭን ሜኖናይት ትራዲሽን እና ሉትራን እንግዲህ ያስቡት ያለውን ርቀት። ሜኖናይት ትራዲሽን እና ሉትራኑ የሚያደርጓቸውን ንግግሮች እናያለን። እሱም ባይንዲንግ ነው እያልኩ አይደል። ነገር ግን ሰዎች ያናፍቆት አላቸው። ነገር ግን አብያተ ክርስቲያናት ያናፍቆት አላቸው። ስለዚህ እንደ ሁሉንም ነገር በአንድ ጊዜ አንድ ነን ምናምን ብለን አበባና ሳር ይዘን እንውጣ እያልኩ አይደል። ግን እዚህ ፔፐር ላይ የተቀመጠው ነገር ብዙ ነገር ያስተምራል። ቢያንስ በቃ የማይገቡ ልዩነቶችን እንትን ማድረግ እንችላለን፣ እነሱን አቦሊሽ ማድረግ እንችላለን ብዬ ግን አስባለሁ። አሁን ሰሞኑን ካነበብነው መግለጫ አንጻር ምን ታደርጋለህ ቢባል ቅድም አንስቼዋለሁ። የመካነ ኢየሱስን ስልጣን በተመለከተ ይሄንና አላውቅም መሰለኝ አረዘምኩት። የመካነ ኢየሱስን ስልጣን በተመለከተ የቤተክርስቲያን ስልጣን ቤተክርስቲያን ላይ የሚነሱ ነገሮች ኮንስትራክቲቭ ክሪቲሲዝም ሊሰራባቸው ይችላል። እሰራባቸዋለሁ። እንትን አይደለም። ኦፍ ኮርስ ክሪቲሳይዝ አደርጋለሁ። የራሴንም አድርጌያለሁ ኤምኬሲን ጨምሮ። ስለዚህ እሱን እናደርጋለን። አፍተር ኦል ክሪቲሳይዝ ሲደረግ ኦኬ ይሄኛው አካባቢም አልታየም ማለት ነው። ለምሳሌ ኤልደብሊኤፍ አባል አብያተ ክርስቲያናት ናቸው ይሄኛው ነገር እያወሩ ያሉት ከሉትራኑ ሳይድ ማለት ነው። ይሄን እንደነዚህ አይነት ነገሮችን እየመጡ እንደሆነ እንደነዚህ አይነት ነገሮችን ሊመጡ የሚገባቸው እንደሆነ የኤልደብሊኤፍ አባል አብያተ ክርስቲያናት ጭምር ይረዳሉና ይሄን ነገር አገናዝቧል ብዬ አላምንም። ይሄን አገናዝቦታል ብዬ አላምንም። ስለዚህ ቅድም እንዳልኩት ነው መግለጫው በሽታውን በደንብ አግኝቶታል። የኢትዮጵያ አብያተ ክርስቲያናት የመድረካቸው በሽታ በደንብ ተገኝቷል። በመግለጫው ውስጥ ምን አይነት በሽታ? በስብከት ውስጥ የሚተላለፉ መርዛማ ነገሮች በሽታ፣ በዝማሬ ሰበብ የሚደረግ የእብደት በሽታ፣ መድረኮቻችንን ፕሌግ ያደረገ በሽታ አለ። ልክ ነው። ነገር ግን መድኃኒቱን ማግኘት በሽታውን ከማግኘት ጋር ሲኖኒመስ አይደለም፣ እኩል አይደለም፣ አይደንቲካል አይደለም። በሽታው ተገኝቷል። ቀጥሎ ግን መድኃኒቱ ሲምፕሊ በሽተኛውን የማዳከም ያህል ነው መድኃኒቱ፣ በሽተኛውን የመግደል ያህል መድኃኒት ነው የቀረበው በዛ ውስጥ መግለጫው ላይ ያለው ነገር ብዬ የማስበው ለዛ እንደ ክሪቲሲዝም ይሄን አቀርባለሁ እና በጣም ደግፎኝ ያገኘሁት እንትኑ ደግሞ ይሄኛው መግለጫ ማለት ነውና አይ ላይክ ዲት። እንግዲህ ጌታ ይረዳናል። ኦንጎይንግ ዲስከሽኖች ይኖራሉ ብዬ አስባለሁ። ተባረኩ። ያ በጣም አሪፍ። አንድ ነገር ደግሞ ልንገራችሁ። አሁን እነሱ ሲመጡ በተለይ በስነስርዓቱ እኔም የምጠይቃቸው ጥያቄዎች ይኖረኛል። ከኮንኮርድ እዚህ
ክርስትና ትምህርትና የእምነት መግለጫ ከሚለው አንቀጽ 7 ላይ ያገኘሁትን ልንገራችሁ። ስለ ቤተ ክርስቲያን የሚለው በተመሳሳይ ሁኔታ አንዲት ቤተ ክርስቲያን ለዘላለም ጸንታ ትኖራለች የሚለው ያስተምራሉ። ቤተ ክርስቲያን ወንጌል በንጽህና የሚሰበክባት፣ ቅዱሳት ምስጢራትም በትክክል የሚከናወኑባት የቅዱሳት ጉባኤ ናት። ደግሞም እውነተኛ የቤተ ክርስቲያን አንድነት እንዲኖር የወንጌል ትምህርትና የቅዱሳን ምስጢራት አገልግሎትን በተመለከተ መስማማት በቂ ነው። 4 ነጥብ ይልና እንደዚህ ይላል። በሰዎች የተቋቋሙ ሰብአዊ ወጎች፣ ስርዓቶች ወይም ስነ ስርዓቶች በሁሉም ስፍራ አንድ አይነት መሆን አስፈላጊ አይደለም። የማን ነው የሚለው? የሉትራን የኮንኮርድ። በዋናነት ቤተ ክርስቲያን በምንድን ነው መስማማት ያለባት? ወንጌልን በተመለከተና በቅዱሳት ምስጢራት ባለው መቀበል አለባት ማለት ነው። ያኛው ይገኛል አይገኝም የሚለው ላይ ስለሱ እያወራ አይደለም። ቀጥሎ ግን የሚያጠነክርበት በተለይ ደግሞ እንደምታውቁት በ15 ስንት ነው 20 ምናምን ወይ ምናምን ባቢሎን የሚለውን ከጻፈ በኋላ የሚገርም ጽሑፍ ጽፏል ማርቲን ሉተር በታሪክ ውስጥ ማለት ነው። የአማኞች ነፃነት የሚለው ማለት ነው። ለንጉሱ ለሊዮ 12ኛው ነው ለእንትኑ የጻፈለት በጣም የታወቀ አንድ ጽሑፍ አለ በታሪክ ማለት ነው። እዛ ላይ የጻፈለት ነገር ምንድን ነው? እሱ ምንድን ነው የሚለው እዛ ላይ ስለ ነፃነት ክርስቲያኖች ይላል በቃ በጣም ነፃ ናቸው ይልና ማለት ነው ይልና ቀጥሎ ደግሞ ግን አንድ የሚለው እዛ ላይ ያለው የእግዚአብሔርን ቃል የሚያስሩ ይላቸዋል ማለት ነው። የእግዚአብሔርን ቃል የሚያስሩ የምትል ቃል አለችው እና የታገለው ለምንድን ነው ካላችሁኝ የእግዚአብሔርን ቃል ስለሚያስሩት ነው የታገለው ሉተር ማለት ነው። እዚህ ላይም የተቀመጠው ስለ ቤተ ክርስቲያን በተነገረው ነገር ላይ በሰዎች የተቋቋሙ ሰብአዊ ወጎች፣ ስርዓቶች ወይም ስነ ስርዓቶች በሁሉም ስፍራ አንድ አይነት መሆን አስፈላጊ አይደለም። ጳውሎስ አንድ ሃይማኖት፣ አንድ ጥምቀት፣ አንድ አምላክ የሁሉም አባት ይላል። ኤፌሶን 4:5-6 ይላል ማለት ነው። ይሄ የራሷ የኢትዮጵያ መካነ ኢየሱስ መተዳደሪያዋ አንቀጽ 7 ላይ አይበልጥም ምን የሰዎች ስርዓት ያወጣችው ከዛ ላይ የጻፈችው የእግዚአብሔር ቃል ስርዓትን የጻፈችልን። ይሄ ስርዓት ከሌሎቹ ጋር አንድ አይነት መሆን የለበት። ይሄ ስርዓት የእግዚአብሔርን ቃል ማሰር የለበትም ማለት ሰዎች መጥተው እዛ ቦታ ላይ እንዳያገለግሉ ማለት ነው። ወይም ደግሞ የዛች ቤተ ክርስቲያን የእግዚአብሔር ስጦታዎች ሌሎች ቤተ ክርስቲያን ጋር ሄደው እንዳያገለግሉ እነዛ እነ ቄስ ማናቸው አሁን በጣም የሚወደዱት ሰው እንዳያገለግሉ ማሰር የለበትም። አንድ አይነት መሆን የለበትም። መካነ ኢየሱስ ሄዶ ማለት መሰረተ ክርስቶስ ሄዶ ማገልገል ይችላሉ። ማን ነው እያለ ያለው? ይሄ የኮንኮርዱ ማለት ነው። እና ከእንትኑም ጋር እንትን ያሉ ይመስለኛል። ከዚህ ከመተዳደሪያው ደንቡ ጋር ራሱ አይ እንግዲህ ግልጽ ነው እኮ አውገስት ብርዬ እኔ በስነ ስርዓቱ አንብቤ ምን ብዬ ነው ባለፈው አይታችሁኛል። እኔ 2% አላየሁትም ሀሳብ አልሰጥም ብዬ ትላንት አነበብኩኝ፣ ዛሬ አነበብኩኝ። በዓለም አቀፍ ደረጃ ከኢትዮጵያ ጋር ካለው ጋር ይስማማ ስላላወቅኩ ነው እንጂ ከሪፎርሜሽኖቹ ጋር የገባው ውል አለ። እሱም ማለት ነው። ግን ኤልካዎችን ይቀበሏቸው አይቀበሏቸው ስለማላቅ ነው ማለት ነው። እና ኦኬ እንግዲህ እንቀጥላለን ማለት ነው። በእንትናችን አስሚቴ አለ፣ ከዛ ሀኒቾ ናት የምትሄደው፣ ከዛ ዜዶ፣ ከዛ ዴቭ፣ ከዛ በኋላ እንግዲህ ወደ ዋናው
ፖፕ ወደ ኤቢ እንሄዳለን ማለት ነው። እሺ በምኑ ላይ አሁን ቃሌ ባለው ላይ ወይስ በመግለጫው ላይ በምን ላይ እንድናገር ትፈልጋለህ? ከፈለክ ቃሌ ባለው ላይ ቢሆን በጣም አሪፍ ነው። እሱኛውም ብዙ ማብራሪያ ስለሰጣችሁበት በኋላ ይጠይቀዋል። አሁን ቃሌ እንትን ባለው ላይ ኦኬ ቃሌ የዊተንበርጉን ነው አይደል ያነበብከው 2017 ያ የዊተንበርጉ በኤልደብሊውኤፍ እና ደብሊውሲአርሲ ላይ የተደረገ ስምምነት እና መግባቢያ እንትን ነው። ፖይንቶች አሉት፣ 4 ፖይንቶች አሉት። በነዛ 4 ፖይንቶች ላይ ነው ንግግር የተደረገው፣ የጋራ መግባባት የተደረገው ማለት ነው። የመጀመሪያው ታሪካዊ ክፍፍሎችን ማስወገድ፣ ከዛ ሁለተኛው ፉል ኮሚኒየን የሚለውን፣ ሶስተኛ በልዩነት ውስጥ አንድነትን ዩኒቲ ኢን ዳይቨርሲቲ የሚለውን ለዓለም የጋራ የሆነ ምስክርነት መስጠት በሚሉ ነጥቦች ላይ ዝርዝር ነጥቦች አሉት። በነዛ ኮር ፖይንቶች ላይ የጋራ የሆነ ስምምነት ነገር ላይ ተደርሷል። ግን ከማጋ ነው ከኤልደብሊውኤፍ ጋር ነው ይሄ ስምምነት የተደረገው ማለት ነው። ይሄ ስኮላሮቻችን የጻፉት ኮንፌሽናችን ላይ የተቀመጠውን በተለይ በ17ኛ እነ ዮሐን ጌራርድ በደንብ ያረቀቁት የጻፉት ከዛ ጋር የሚጋጭ ነው ወይ? በፍጹም አይደለም። ከኮንፌሽናችን ጋር የሚጋጭ ነው ወይ? በፍጹም አይደለም። ምክንያቱም እዛ ጋር እነ ፍራንስ ፓይፐርም የጻፉት 20ኛው ሴንቸሪ ላይ እነ ዋርነርም የጻፉት በዚህ ጉዳይ ላይ ይሄ ክርስቲያን ዶግማቲክ ላይ ከሪፎርምድ ጋር ያለውን ዲስቲንክት በደንብ አስቀምጠዋል። የሉትራን ዶግማ የሚለውን በደንብ አስቀምጠዋል። በተመለከተ ክሎዝ ኮሚኒየን የሚለውን በደንብ በሰፊው አስቀምጠዋል እና ያንን ኮንፌሽን የጣሰ ስኮላሮቻችን ያስቀመጡትንም የጣሰ ስምምነት አይደለም። ነገር ግን ይሄ በጋራ በሚያስማማንና ቴዎሎጂካል ትሬዥ የሚባል አይደለ፣ በጋራ በሚያስማማን ጉዳይ ላይ በጋራ መስራት አለብን፣ በጋራ መቆም አለብን የሚለውን በተለይ ሜን ላይን ፕሮቴስታንት ስለሆኑ እነዚህ ሉትራን እና ሪፎርምዶች ፕሮቴስታንት ስለሆኑ ሜን ላይን ፕሮቴስታንቶች ከመስራቾቹም ስለሆኑ በጋራ በሚያስማማን ጉዳይ ላይ በጋራ መንቀሳቀስ አለብን፣ በጋራ መስራት አለብን የሚለውን ጉዳይ ላይ ነው ነጥቦች ቢኖሩትም ውስጡ የተስማሙት ማለት ነው። ኦኬ ይሄኛውን ታዲያ መካነ ኢየሱስን ምን ያህል ነው እንትን የሚላት? መካነ ኢየሱስ ኤልደብሊውኤፍ ውስጥ እስካሁን ያለች ነች። እንደገና በኤልደብሊውኤፍ ውስጥ ደግሞ ሜን ነች፣ ከፍተኛ ያላት ነች። ወደ ከ13 ሚሊዮን በላይ አባል ያላት ነች። ማንም እንደዚህ አባል ያለው የለም በኤልደብሊውኤፍ ውስጥ። ዴቪዬ እስቲ ድምፅ እኮ በጥሩ ይመጣል፣ ደመልሶ እንትን ከሆነ በኤርፎን ከሆነ እስቲ አላቀው ልንቀለው። ምክንያቱም በመሀል ጥሩ ድምፅ ወርቅ የሆነ ድምፅ መጥቶ ነበር። አሽቹ እንትኑን ዘግተኸዋል እንዴ? ምኑን ዘግተኸዋል? ገስት መዝጋት እንዴት ነው? በቃ ካላወቅክማ አልዘጋኸውም ማለት ምንም ማንቀሳቀስ እምቢ አለኝ። ለዛ ነው። እሺ ዴቭ እየቀጥል። እሺ አሁንስ ሰማለሁ። እንዴት ነው? ሊያውም ወርቅ ሆኖ ነዋ። ኦኬ እስካሁን የተናገርኩት አልተሰማም? በደንብ ተሰምቷል። ልቅም ብሎ ኦኬ። ስለዚህ ይሄኛውን አሁን ስምምነቱ ይሄ ቴዎሎጂካል ትሬዥ አንድ በሚያደርገን ጉዳይ ላይ ይሄ ሆል ፕሮቴስታንት ጋር እኮ መስራት እንፈልጋለን፣ በጋራ መንቀሳቀስ እንፈልጋለን፣ በጋራ አብረን መቆም እንፈልጋለን። ይሄ የሁሉም ፕሮቴስታንት ምኞትና ጥማት ነው የሚመስለኝና እንትናችን ግን እንደተጠበቀ የሚለው ልዩነቱ እንደተጠበቀ የሚለው አሁን እዛ ጋር ከኤልደብሊውኤፍ እና ደብሊውሲአርሲ ጋር የተደረገው ስምምነት ኮንፌሽኑ ላይ የተቀመጠው ስኮላሮቻችን ያስቀመጡትን ከሪፎርምድ ጋር በሳክረመንት ላይ ያለን ልዩነት ክሎዝ ኮሚኒየን የሚለውን ያንን ዶክትሪናል የሆኑ ነገሮች፣ ምክንያቱም ብዙ ነገር እዛ ውስጥ ኢንዲቴል አለ። ወደ ሳክራመንት ስንገባ ኢቨን በኮሚኒኬቶ ደማቶም ውስጥ ስንገባ ልዩነቶች አሉና ያንን ነገር የጠበቀ ነው።
ግን አንድ በሚያደርገን ነገር በጣም ብዙ አንድ የሚያደርገን ነገር አለ ፕራይመሪ በሚባለው። ስለዚህ አንድ በሚያደርገን ነገር ላይ በተለይ መስራቾችም ስለሆኑ እነዚህ አብረን በጋራ መቆም አለብን። ይሄ መገፋፋት ታውቃላችሁ፣ ይሄ መገፋፋትና መፈራረጅ ያለውን ነገር ከመካከላችን አስወግደን በጋራ አንድ በሚያደርገን ነገር እንደ ፕሮቴስታንት በጋራ መቆም አለብን፣ በጋራ መስራት አለብን የሚለው ስምምነት ነው። 4 ፖይንቶችን ያማከለ በ4ቱ ፖይንቶች ላይ አንዳንድ ዝርዝር ነጥቦች ያሉትን ያማከለ ስምምነት ነው እና አግሪመንት የተካሄደው ማለት ነው የዊተንበርጉ የ2017ቱ። ኦኬ ይሄ ስምምነት ይቅርታ አይሰማም? ይሰማል ደብዬ። አንተ ምንም ሳትቆራረጥ ተናገር። ካልተሰማ እኔ እነግርሃለሁ፣ በነፃነት አውራ። ኦኬ ታዲያ ይሄ ስምምነት እንዴት ነው ብለን ስን ቅድም የመካነ ኢየሱስን ያላት ሚና የተሰማው ተናግር ያለው ትልቅ ሚና አላት። በኤልደብሊውኤፍ ትልቅ አባል ያላት ነች በዛ ውስጥ ማለት ነው። ማንም እንደሷ ያላት የለም በኤልደብሊውኤፍ ውስጥ ማለት ነው። እና ይሄ ነገር እንዴት ነው እንትን የሚሄደው የ2017 ነው። 2019 ላይ ደግሞ መካነ ኢየሱስ ያወጣችው መግለጫ አለ። 2019 መግለጫው ጋር እንዴት ይሄዳል የሚለውን ጎን ለጎን ማየት ያስፈልጋል ማለት ነው። 2019 ላይ ጠቅላላ ጉባኤ አድርጋ መካነ ኢየሱስ የወሰነችው ውሳኔ አለ። ለምሳሌ ኤልደብሊውኤፍ ከኤልካ ጋር ያላትን ግንኙነት መካነ ኢየሱስ በይፋ ህብረቷን አቋርጣለች። ከስዊድን ቸርቾች ጋር ያላትን ግንኙነት በይፋ አቋርጣለች። ከእንደዚህ አይነት ከኤልጂ ስሙን አልጥራው መሰለኝ ተመሳሳይ ጾታ ጋብቻ ካላቸው ጋር ያላትን ግንኙነት በይፋ ያወገዘችበትና የወጣችበት ጉዳይ ነው። ያንን እንትን ያለች ምንድነው አልቀበልም ብላ ያላትን ግንኙነት ያቋረጠችበት ሂደት አለ። ስለዚህ በመንፈሳዊ ነገር ይሄ ስፒሪቹዋል በሆነ ነገር መንፈሳዊ በሆነ ነገር ያላትን ህብረት በሙሉ አቋርጣለች ያለው ይሄ እነዚህ ኤልካ የስዊድን ምናምን ቸርቾች ከዚህ በፊትም ኢዮሲም እኔም አውጥቼዋለሁ ያላት ግንኙነት ልክ ከሌሎቹ በኢትዮጵያ ውስጥ ካሉት ኢቭን ከኦርቶዶክስ ጋር እነዚህ በልማት ላይ ግንኙነት እንዳላቸው በልማት ግንኙነት ብቻ ነው እንጂ የሚኖራቸው ያው ድሃ ሀገር ስለሆነን ማለት ነው። በልማት ላይ ያላቸው ግንኙነት እንጂ መንፈሳዊ ስፒሪቹዋል የሆነ ግንኙነቷን በይፋ አቋርጣለች። ኦኬ ከዛ በኋላ ምንድነው ያወጣችው መካነ ኢየሱስ የኤልደብሊውኤፍ ለዘብተኝነት አቋም በማሳየቱ በእነዚህ በምዕራባውያን ቸርቾች ላይ ለዘብተኝነት አቋም በማሳየቱ ያንን ውሳኔ ከወሰነች በኋላ ለዘብተኝነት አቋም በማሳየቱ ፊቷን ወዴት እያዞረች ነው? የዛው መግለጫው ላይ የሚናገረው ወደ አይኤልሲ እያዞረች ነው፣ ኢንተርናሽናል ሉትራን ካውንስል እያዞረች ነው ያለችው ማለት ነው። ከዚህ የተነሳ ወደ ከሚዙሪ ሲኖድ ጋር ግንኙነት ማድረግ ጀምራለች። ብዙ ነገሮችን መሰረቶችን እየጣለች ያለችበት ሰዓት ነው። ይሄ ግንኙነት ደግሞ በአሁኑ ሰዓት ማለት ነው ምንድነው በቤተ ክርስቲያኒቷ ከፍተኛ የስነ መለኮት ስትራቴጂ አቅጣጫ ላይ ትልቅ ውይይት እየተደረገበት ያለ አጀንዳ ነው። ስለዚህ በእንደዚህ አይነት ሁኔታ ላይ ነው ያለችው መካነ ኢየሱስ ማለት ነው። በአሁኑ ሰዓት ትልቅ ውይይት፣ ትልቅ አጀንዳ በስነ መለኮት ደረጃ ይሄ ስትራቴጂ ትልቅ ውይይት፣ ትልቅ ነገር እየተደረገበት ነው። ከ2019 በኋላ ከሚዙሪ ሲኖድ ጋር ያላትን ግንኙነት ጥሩ እያደረገች ያለችበት እየመጣችበት ያለበት ሁኔታ ነው እና ሁለቱን ጎን ለጎን ማየት ያስፈልጋል። ምክንያቱም እዛ ይሄ ምንድነው ኤልደብሊውኤፍ ውስጥ እነ ኤልካ አሉበት፣ ኤልደብሊውኤፍ ውስጥ የስዊድን ቸርቾች አሉበት፣ ያንን ተመሳሳይ ጾታ ያንን ነገር የሚቀበሉ ማለት ነው። እና ያንን ደግሞ መካነ ኢየሱስ አትቀበለውም፣ ለዘላለምም አትቀበለውም። ከዛ የተነሳ ኤልደብሊውኤፍ ደግሞ ለዘብተኝነት ስላሳየ በእነሱ ላይ በኤልካ ላይ በስዊድን ቸርቾች ላይ ለዘብተኝነትን ስላሳየ እንዳልኳችሁ ቅደም ፊቷን ወደዛ እያዞረች ያለችበት ሰዓት ነው በአሁኑ ሰዓት ማለት ነው። እና አጠቃላይ እንትኑ ግን ስምምነቱ የዊትንበርግ ስምምነቱ ላይ ግን አጠቃላይ ይሄ በጋራ አንድ በሚያደርገን ነገር ላይ ይሄ ሆል ፕሮቴስታንት የሚፈልገው አይነት ነው እና አስሉት ራን መካነ ኢየሱስም ከፕሮቴስታንት ጋር አንድ በሚያደርጋት ነገር ላይ ፕራይመሪ በሆኑ ነገሮች ልዩነቷን የዶክትሪናል ልዩነቷን ያስተምሮ ልዩነቷን ወይም ደግሞ ሰከንዳሪ ዶክትሪን በሚባለው ልዩነቷን ያንን በጠበቀ መልኩ አንድ በሚያደርገው ነገር ላይ በጋራ መቆም፣ በጋራ መስራት፣ በጋራ እንትን ማለት እንደ ፕሮቴስታንት ዛሬም ወደፊትም የምትፈልገው ጉዳይ ነው ማለት ነው እና ይህን ጠቅለል ባለ መልኩ ይህንን ያማከለ እንትን ያለው ለማለት ነው።
ኦኬ ዴቪዬ እነሱ ይጠይቀዋል ግን ይሄ ድሮፕ ላረገው ስለሆነ በሚለው ይሄንን የአሁኑን መግለጫ ያወጣችው ምክንያቱም የዊተንበርጉ ዴቪዬ የዊተንበርጉ ልብ አድርግ አይደለም እንግዲህ የኢትዮጵያን ታውቀዋለህ። ልኬልሃለሁም ደግሞ የኢትዮጵያውን ጸሐፊ ሆነ ተስፋ አደርጋለሁ ማለት ነው። እና አይደለም መካነ ኢየሱስ በታሪክ አቅጣጫ አሁን ላሉት ለጴንቴኮስታል መሸሸጊያ መብዣ ከለላ የሆነች አይደለም እዚህ ውጭ ያሉት እንዴት ባለ ርቀት ሲሄዱ የነበሩ ሰዎች ግን አይ ወደ አንድ መምጣት አለብን ብለው ያንን ውሳኔ ያደረጉ ናቸው ማለት ነው። በዊተንበርግ በተካሄደው ማለት ነው። እና ይሄ እንግዲህ የሚፈቅድ ነው ህብረቱንም ምኑንም ልክ አሁን ቤተክርስቲያን ስታደርግ እንደነበረው ማለት ነው። አሁን ግን ይሄንን መግለጫ ያወጣቸው ይሄንን የዊተንበርጉን ስምምነት የዓለም አቀፉን ስምምነት ትቼዋለሁ ከሚል መንፈስ ተነስታ ነው። ካልሆነ ግን የዊተንበርጉን የመቀበል ግዴታ አለባት በሉተራን ተዋረድ። ዴቪዬ ምን ትላለህ? ቱ ቢ ኦነስትሊ ብናገር የዊተንበርጉ አግሪመንት እንትኖችንም ይጨምራል፣ ሳክራመንትንም ይጨምራል። ቱ ቢ ኦነስትሊ ለመናገር ማለት ነው እነዛኖችንም ይጨምራል። እና መካነ ኢየሱስ ያንን ልትቀበለው ትችላለች ብዬ በፍጹም አልጠብቅም። 2019 ላይም የተወሰነው ውሳኔ ጋር ሲገናኝ አሁንም ያላትን ማቋም ሲታይ ያንን ትቀበለዋለች የሚል እንትን የለኝም። ምክንያቱም የዊተንበርጉ ስምምነት የአምልኮ ስርዓቶችን አገልጋይን ሪኮግናይዝ የማድረግ የአንዱን አገልጋይ አንዱን ሪኮግናይዝ የማድረግ ሳክራመንት በጋራ እንትን የማለት ጉዳዮችን ሁሉ ይጨምራል። ይሄ ደግሞ ኮንፌሽናችንም ካታኪዝማችንንም ሃይ ሉትራን ስኮላሮች የጻፉትን በሙሉ ሁሉ ነገር አስል ሉትራን የሚደመስስ ነው እና ቱ ቢ ሆነስትሊ ያንን ሁሉ ያካተተ ስለሆነ ያንን ሙሉ በሙሉ መካነ ኢየሱስ ተቀበለዋለች የሚል እንትን የለኝም፣ አቋም የለኝም፣ አመለካከትም የለኝም። 2019 ካወጣችው መግለጫ አንጻር አሁንም ከወሰደችው መግለጫ አንጻር ከሚዙሪ ሲኖድ ጋር አሁን ከተጀመረው ከ2019 ጀምሮ በጣም ጥብቅ ግንኙነት ከመደረጉ ፊቷን ወደዛ ከማዞሯ አቅጣጫ በዚህ በኤልደብሊውኤፍ ላይ የነበሩ አባሎች በሙሉ የአፍሪካ ቸርቾች ወደ አይኤልሲ እየገቡ ነው። የኬንያ በቅርቡ ገብታለች። ጋና ላይ ውሳኔ ተካሂዷል ወደዛ ለመግባት። ብዙዎቹ ወደ አይኤልሲ እየገቡ ነው እና ያለው አቅጣጫ በአሁኑ ወቅት ያለው በአሁኑ አሁን ከረንትሊ ነው አይደል መታየት ያለበት። ይሄኛው 2017 ነው። ከረንትሊ ያላት አቋምና እንቅስቃሴ ኢቭን በስነ መለኮት ደረጃ በስትራቴጂ ደረጃ ከፍተኛ ውይይት እየተደረገበት ያለው ፊቷን ሙሉ በሙሉ ወደዛ አዙሮ ሙሉ በሙሉ ወደዛ የመጠቃለል አይነት ሂደት ውስጥ ነው እየተካሄደ ያለው ማለት ነው። እና እዚህ አይነት ውይይት ውስጥ ነው ያለችው። ለምን ቢባል ይሄ የዊትንበርጉ ስምምነቶች እና እንትኖች ብዙ ነገሮችን ያካተተ ስለሆነም ነው። አንደኛ ግን ይሄ ውሳኔ ከዛ የተነሳ ብቻ ነው ማለት አይደለም። ያንም ነገርም ኮንፌሽኗንም ካታኪዝሟንም ለዘብተኛ ናቸው። እነዚህ ኤልደብሊውኤፎች ለዘብተኞች ናቸው። ኮንሰርቫቲቭ ግን በኮንፌሽናቸው በካታኪዝማቸው ቀልድ የለም፣ ንቅንቅ የለም እና ለዘብተኞች ስለሆኑ ያንን ሁሉ ያንን በኮንፌሽናችን አርቲክል 7 ላይ የተጻፈውን ሃይ ሉትራን ስኮላሮች የጻፉትን በሙሉ ያላማከለ ነገሮች አሉበት ቱ ቢ ሆነስትሊ ለመናገር ማለት ነው። እና መካነ ኢየሱስ አሁን ካላት አቋም አሁን እየተካሄደ ካለው እንቅስቃሴ አቋም የአፍሪካ ቸርቾች ፊታቸውን ከኤልደብሊውኤፍ ወደ አይኤልሲ እያዞሩ ባሉበት ሰዓት በአሁኑ ወቅት ኢቭን በሴሚናሪ ውስጥ ያለው እንቅስቃሴ ዶክተሮቻችን ያላቸው እንቅስቃሴ ስኮላሮቻችን ያላቸው እንቅስቃሴ ያለውን በዚህ ትግል ውስጥ በዚህ እንቅስቃሴ ውስጥ ያሉት በሙሉ ያላቸውን አቋም በማየት ከረንትሊ እየተካሄደ ያለውን ነገር ስናይ ፊቷን ሙሉ በሙሉ ወደዛ የመመለስ ወደ አይኤልሲ የመመለስ እንቅስቃሴ ላይ ነው ያለው። ነገር ግን ውሳኔ ያንን ብቻ ያማከለ ሳይሆን አንደኛ እንትኗ መልኳም አይደንቲቲዋም እንትን እያለ መጥቷል።
የራሷን አይደንቲቲ የራሷን መልክ ያስተምሮ መበረስ። ለምሳሌ አሁን ይሄ ምስባክን የመከልከል ጉዳይ አንድ ዲስፔንሴሽናል ቴዎሎጂን የሚያምን ስካቶሎጂ ላይ ዲስፔንሴሽናል ቴዎሎጂን የሚከተል መጥቶ መድረኳ ላይ በሚሰብክበት ሰዓት ጌታ ይባረክ ልንነጠቅ ነው 7 ዓመት በአየር ላይ እንትንላል ብሎ ቢሰብክ ይሄ ከትምህርቷ ጋር የሚጋጭ ነው። ያንን አንቀበልም። ብዙ አይነት ነገሮች የትምህርት መደበላለቆች መጥተዋልና ይሄ ትምህርቷን ከማስጠበቅ ትራዲሽኗን ከማስጠበቅ አይደንቲቲዋን ከማስጠበቅ አኳያ መመኗንም እንደገና ደግሞ ከነዚህ ሐሰተኞች ከመጠበቅም አንጻር ከብዙ አይነት አቅጣጫ የታየ በጣም ብዙ ዲል የተደረገበት ነው። ይሄ ያሁን ባሁን ነገር አይደለም። በጣም ረጅም ዓመት ፈጅቷል። በጣም ብዙ ትግል ተደርጓል። ውስጥ ላይ ብዙ ፍጭት ነበር፣ ብዙ ትግል ነበር። መጨረሻ ላይ ነው እኛ ወደ ሚዲያ ያመጣ ነው እንጂ ውስጥ ላይ ብዙ ትግል የተካሄደበት ብዙ ነገር የነበረበት ጉዳይ ነው። እስቲልም አለ፣ ይሄ ነገር አለ፣ ትግልም አለ፣ እንቅስቃሴውም አለ። ግን አሁን በጣም አመርቂ የሆነ ሁኔታ ላይ የደረሰበት ሁኔታ ነው ያለውና ከአጠቃላይ ፕሮቴስታንት ጋር ያለን አቋም ግን ይሄ በጋራ አንድ በሚያደርገን ነገር ላይ ይሄ በፕራይመሪ ዶክትሪን ላይ በጋራ አብሮ የመቆም እንደ ፕሮቴስታንት በጋራ አብሮ የመስራት በጋራ እንትን የማለቱ እንደተጠበቀ ሆኖ ልዩነቱንም ደግሞ በጠበቀ መልኩ ለየት የሚያደርጋት መካነ ኢየሱስን ከሙሉ ወንጌል የሚለያት ነገር አለ። በሚለያት ነገር ላይ ልዩነቷን አጥብቃ ይዛ ከለሯን ይዛ አይደንቲቲዋን ይዛ አስተምሯን ይዛ ቴዎሎጂዋን በደንብ ይዛ ሙሉ ወንጌልም ልክ እንደዛው እንደ ጴንጤቆስጣልነት ቴዎሎጂዋን ይዛ አይደንቲቲዋን ይዛ እንደዛ በሆነ መልኩ እንዲቀጥል ነው የሚፈልገው ለማለት ነው። አስቼ እሺ፣ ሌሎቻችሁ መጠየቅ ትችላላችሁ። እኔም ጥያቄ አለኝ፣ ግን በተለይ ደግሞ ዴቪዬ ባለው በኋላ ጠይቃለሁ። ለምሳሌ ትነጠቃለች የሚል አገልጋይ አለመጋበዝ ይቻላል? የተመሰከረላቸው አገልጋዮች አሉ የታወቁ፣ ምንም ጥርጥር የለውም። እና መርጦ እነዛን መጋበዝ ይቻላል። ይህንን በኋላ ቻሌንጅ አደርጋለሁኝ። ያልተናገሩ እንዲናገሩ ወይስ ያነበብከው ብትሄድ ይሻላል? አዎ ቃል ይሄድ። አይ እንትን 6 ሰዓት ሆነ እዚህ በእኛ እና ኦኬ፣ ሌሊት ነው ነገ ኦፊስ በሌሊት ነው ገባው። መልካም 5 ሰዓት ያህል ብቻ ነው የምተኛው ከዚህ በኋላ። እስቲ እንደኛ እንኳን አንዳንዴ እንኳን 4 ሰዓት 3 ሰዓት ተኙ እንጂ። ኧረ ተው ግን ምንድን ነው? እኔ ሰሞኑን ከሙስሊም ወገኖች ጋር እንወያያለን ተብሎ ስንት ዝግጅት ላይ ነበርኩኝ እና የምትለውን በቃ ምንም ችግር የለውም መሽቶ ስለሆነ ችግር የለውም የምትለው ካለ ከዴቭ ጋር ትንሽ አውራና ሂዱ፣ ልኛ እንቀጥላለን። ገና መነሳቱ ነው ሪዞርቱ። ቅዱሳን ሉትራኖች ተዘጋጁ። ከባድ ከባድ ጥያቄዎች ይዤ መጥቼ ያለሁኝ እንደ ቤተሰብ ማለት ነው። ቀጥል ቃልዬ። እሺ፣ ከዚህ ከኤልደብሊውኤፍ የመውጣትን ፕሮሰስ በምን መንገድ እንትን እንደሚደረግ እንደሚቀኝ በመካነ ኢየሱስ በኩል ዴቭ ያነሳው ነገር አለ። ቴንክ ዩ ፎር ዘ ኤክስፕላኔሽን ዴቭ። ያው ኤልደብሊውኤፍ ላይ እስካሁን አለች እንጂ በእርግጥ መካነ ኢየሱስ እንትን አላደረገችም። ቅድምም እየጠየኩት ነበረ ኤርሚን እና ለምሳሌ ጁን 19 ላይ ኤልደብሊውኤፍ ያወጣው አንድ እንትን አለ፣ አንድ ኒውስ አለ እና 2025 ላይ ማለት ነው 2025 ላይ የወጣ አንድ ኒውስ አለና ካውንስል ኮንክሉድስ ኢትዮጵያ ዌልካምስ ፎር ኒው ሜምበር ቸርችስ ብሎ ያነሳቸው ነገሮች አሉ። በኢትዮጵያ መካነ ኢየሱስ ቤተክርስቲያን አዲስ አባላትን ዌልካም እንዳለ ምናምን ያነሳቸው ነገሮች አሉ። ለመውጣት ፕሮሰስ ላይ ያሉም አሉ። ኦፍኮርስ አት ዘ ሴም ታይም ደግሞ ፕሮሰሱ ላይ ያሉ ሰዎች ያሉ ቤተክርስቲያናት ስቲል ግን they are in ኮሚኒየን አይደል ገና አልወጡም። ፕሮሰስ ላይ ያሉት ኦልሬዲ እንትን ላይ ናቸው ያሉት። ስለዚህ ለዛ ነው ያንን ስናነብ የነበረው በተለይ ከኤልደብሊውኤፍ አንጻር ማለት ነው። የኤልደብሊውኤፍ አባል የሆኑ አብያተ ክርስቲያናት በዛ መልኩ ነገሩን እንትን እያደረጉት ነው፣ እየቃኙት ነው ብለን ያስቀምጥ ነው። ለዛ ነው ወደ ዋናው ጉዳይ ስገባ ግን በተለይ ከዚህ ከኮሚኒየን አንጻር ያነሳሁት ነገር ምንድን ነው እንዳልከው ዴቭ ሁሉም የራሱን ትራዲሽን መያዝ አለበት፣ የራሱን አይደንቲቲ። ይሄ እዚህ ላይ ሁላችንም እንስማማለን ብዬ አስባለሁ። ከዛ በኋላ ሁሉም የራሱን ትራዲሽን ከያዘ በኋላ ቀጥሎ
የሚሰሩ ስራዎችን እንዴት ነው አብሮ ታዲያ የሚሰራው? በተለይ ደግሞ ያንን አስ ፕሮቴስታንትስ ያንን ዳይቨርሲቲ ይዞ በዩኒቲ ውስጥ ደግሞ መቀጠል የሚቻለው እንዴት ነው የሚለውን ነገር ትንሽ መውራት ያለበት ይመስለኛል። ለምንድን ነው ይሄን እያልን ያለ ነው? ቅድም እንዳልኩት ነው እያወራን ያለ ነው። ጀስት አስ ክሪቲሲዝም እናወራዋለን እንጂ እንትን አናደርግበትም ከቸርች የወጣ ጉዳይ ስለሆነ ማለት ነው። ስለዚህ ለምሳሌ ኤልደብሊውኤፍን ስንመለከት ከሪፎርም ቸርቾች ጋር ያደረገውን ያንን ስምምነት ስንመለከተው ያ ዊትነስ በቀላሉ በአምልኳችን በመድረክ ላይ አብረን በሚኖረን አምልኮ በምስክርነታችን ዓለም ላይ በምንሰራው ስራ እንደዚሁም ደግሞ በሳክራመንቶቻችንን ብሎ ያስቀምጦታል። እንዳልከውም ሳክራመንትንም ኢንክሉድ ያደርጋል ይሄኛው ዊትነሱ ማለት ነው። ሶ እነሱ እንዴት ነው በፕሮቴስታንቲዝም ውስጥ ያለውን ያንን ዳይቨርሲቲ በጠበቀ መልኩ ዩናይት ሆነ መሄድ የምንችለው ሲባል ይሄንን ነገር ያነሳል። ቀደም ያልከው ነገር ግን ከዚህ ከሳክራመንቶች አንጻር በተለይ በሉትራን ኮንፌሽኖች ውስጥ ያሉትና በቴዎሎጂያንስ ውስጥ ከቴዎሎጂያኖቹ እንትኖች ውስጥ ያሉትን አርቲኩሌሽኖች ውስጥ ያሉትን ነገሮች ለመጠበቅ እንዳልከው ሆሊ ኮሚኒየንን መውሰድ ኢቭን ከሃይ ቸርች ከሆኑት ከሪፎርምድ ቸርቾች ጋር ኮሚኒየኑን መውሰድ አይደው ነው በዛ ደረጃ እንትን ያደርጋል ብዬ አላስብም። ኢቭን ከሪፎርምዶቹ ጋር ማለት ነው። አት ዘ ሴም ታይም ግን እንደው የኮሚኒየኑን ጉዳይ ክሎዝድ ኮሚኒየን ያላቸው እንዳሉ ስለምናውቅና ያን ክሎዝድ ኮሚኒየን ከምን አንጻር እንደሆነ ስለምንረዳ እነሱን እንደው ለጊዜው ብንተዋቸው ራሱ መድረክ ላይ አብሮ የማምለክን ጉዳይ የእግዚአብሔርን ቃል አብሮ የመስማትን ጉዳይ ግን ኢንፈሲስ ሰጥተው ያነሱታል። እንደው ኮሚኒየኑን ራሱን ለተወሰነ ጊዜ ብንይዘው ማለት ነው ሲምፕሊ እሱ ሲሪየስ ጉዳይ ስለሆነ። ስለዚህ ክሎዝድ ኮሚኒየንን ይዘን ግን ደግሞ ሌላ ኮሚኒየን የሚደረግበትን ወይ እንዴት አመላከቱ ብንል የምናያቸው ነገሮች አሉ። ስብከተ ወንጌል አለ፣ ቃሉን አብሮ መስማት የሚባል ነገር፣ አብሮ ወርሺፕ ማድረግ የሚባል ነገር አለ። ወርሺፑ እንዳልኩ ያኛውን ኮሚኒየኑን እንትን ኤክስክሉድ ባደረገ መልኩ ብናየው እንኳን ቃሉን ከመስማት ከምስክርነት አንጻር ምናምን የታዩ ነገሮች ወደ መግለጫው ልመለስ። አሁን እያልን ያለ ነው ወይ ደግሞ እኔ እያልኩ ያለሁት ነገር ምንድን ነው? እንዳለ መግለጫው ላይ ያለውን ነገር መካነ ኢየሱስ እንትን ገንዘብ ማድረግ አለባት፣ መውሰድ አለባት እና ተጠጻሚ ማድረግ አለባት የሚል ሀሳብ ውስጥ አይደለም ያለሁት። ግን ደግሞ ሪሊ ወርልድ ቸርቾች ግን ወደዚህ አቅጣጫ ግን እየመጡ ነው። ቢሳይድስ ይሄ አሁን ከዚህ ከተመሳሳይ ጾታ ምናምን አንጻር ያለውን ነገር ሁላችንም እንትን የምናደርገው እሱ የምንጸየፈው ጉዳይ እሱ አይገባም፣ ቁጥር ውስጥ ራሱ አይገባም። ግን ደግሞ በእንደነዚህ አይነቶቹ ነገሮች ግን ሲምፕሊ ወደ እንትን መምጣት ወደ ዩኒቲው መምጣት ትራዲሽኖቹ እንደተጠበቁ ሆኖ ወደዚህ አቅጣጫ መምጣት ግን እንትን የሚደረግ ነገር ነው፣ የሚታሰብ ነገር ነው በአንዳንድ ቦታዎች ላይ በቤተ ክርስቲያናቶቻችን ጭምር ማለት ነው። ወደ መግለጫው እንምጣ። ስብከተ ወንጌል ላይ ለምሳሌ የእሁድ ቸርቾች ላይ የእሁድ መድረኮች ላይ እንደዚሁም ደግሞ በሚኖሩ በሌሎች ፕሮግራሞችም ላይ መግለጫው ላይ እንደተቀመጠው እነዚህ ስብከተ ወንጌሎች በሙሉ የቤተ ክርስቲያኒቱ አገልጋይ በሆኑት ቄሶች የሚያዙ ናቸው እንጂ ከውጭ መጥተው አያገለግልም፣ እነሱም ሄደው አያገለግሉም የሚል ሀሳብ አለ። ስለዚህ እንደ ሪፍሌክሽን ነው የማመጣው፣ እንደ ጥያቄ አላመጣውም። ጥያቄ ጥያቄና መልስ ጊዜውም ስለሌለኝ ማለት ነው። ብንቀጥለው ደስ ይለኛል በሌላ ጊዜ። ግን ደግሞ ይሄንን ይዘን ብንመጣ ራሱ ስብከተ ወንጌሉ ኦልሬዲ ለቤተ ክርስቲያኒቷ አገልጋዮች ብቻ ሪዘርቭ ተደርጓል። እሱ ብቻ አይደለም፣ እነሱ ራሳቸው ወደ ውጭ እንዳይሄዱ ኦልሬዲ ወደ ሌሎች ቤተ ክርስቲያናት ሄደው እንዳያገለግሉ ሲምፕሊ ክልከላው ተቀምጧል። አሁን ዴቫ ባስቀመጥከው መንገድ በምን መልኩ ነው ታዲያ ሌላ ትራዲሽን ውስጥ ያሉ ቤተ ክርስቲያናት እና የመካነ ኢየሱስ ቤተክርስቲያን እንትን ሊያደርጉ የሚችሉት ራሱ እንደ ፕሮቴስታንት ትራዲሽኖቻቸውን ይዘው ደግሞ አንድ ላይ ሊሰሩ የሚችሉት በምን መልኩ ነው? ቅድም ያልከው ነገር አለ እርግጥ ከእንትን አንጻር ማለት ነው ከዚህ ንጥቀት ምናምን አንጻር ማለት ነው። እና ኦፍኮርስ እንደነዚህ አይነት ነገሮችን እንትን አናደርግም። አሁን ኤምኬሲም ሲመጣ የመካነ ኢየሱስ ቤተክርስቲያን አገልጋይ መተው ያገለግሉ ነበር። ግን የሚያገለግሉት አገልግሎት ኮምፕሊትሊ የመካነ ኢየሱስን ዲስቲንክት የሆነ ፊቸሯን የሚያንጸባርቅ ነገር ግን አይደለም። ያ ኦልሬዲ የቤተክርስቲያናቱ ስለሚታወቅ ማለት ነው። ስለዚህ ለምሳሌ የህፃናት ጥምቀትን መጥቶ ኢንሲስት አያደርግም። የጌታ እራት ላይ የሉትራን ቴዎሎጂውን አምጥቶ ኤምኬሲ ኢንሲስት አያደርገው፣ በጭራሽ አያደርገው።
ምናምን በዛ መንገድ ነው እንትን የሚያደርጉት። ስለ መንፈስ ቅዱስ ሊሰበክ ይችላል። ከሙሉ ወንጌል መጥቶ ግን ስለ መንፈስ ቅዱስ ሙሉ ወንጌል የምታሰምርበትን እና ኤምኬሲ የማታሰምርበትን የሆነ አርቲኩሌሽን ይዞ እንትን አያደርግም። ሙሉ ወንጌልን ሀሳብ ኢንሲስት አያደርግም። በዛ መንገድ ሲያደርጉ ስለማላይ ማለት ነው። ከሪፎርምድ ትራዲሽን ውስጥ ካሉ ቤተክርስቲያናት ይመጣሉ፣ ኢቨን ከባፕቲስት ይመጣሉ። ግን ሲመጡ ያንን እንትን የሪፎርምድ ቴዎሎጂ ካልቪኒዝም ሀሳቤ ኤምኬሲ ላይ አያንጸባርቁትም፣ አይደረግም። እንደዛ ኤምኬሲን በዛ ጉዳይ ትጠነቀቃለች። የመጡ አገልጋዮች በዛ አቅጣጫ እንትን እንዳያደርጉ ይደረግና ግን ደግሞ ስብከተ ወንጌሉን ግን ያገለግሉታል። በጣም እንባረካለን። አብረውን ይሰራሉ፣ አብረውን ያገለግላሉ። የኛም አገልጋዮች ይሰግዳሉ። አክቹሊ እኔም የሄድኩባቸው ኢንስታንሶች አሉ። እነሱም ደግሞ እነሱም ይመጣሉ። ቃለ ሕይወት ሳነ ኢየሱስ ምናምን እንደምናገለግላል እሱም ይመጣሉ። ሶ ይሄ ባለበት እንትኑ ማስጠበቅ ይቻላል። ኢቨን ኮሚኒየም ክሎዝድ አድርጎ ራሱ ይሄ ባለበት ግን ማስጠበቅ ይቻላል ብዬ አስባለሁ። ይሄ ኮሚኒየኑ ማለት ነው የጌታ እራቱን ራሱን ሪዘርቭ አድርገን ማለት ነው። ስለዚህ አሁን ግን ይሄኛው ክልከላ ከተቀመጠ በምን መልኩ ነው ያንን ፕሮቴስታንቱ አላው የሚያደርገውን ያንን ኮሚኒኬሽን በተለያዩ ትራዲሽኖች ቸርቾች መካከል እንትን ማድረግ የምንችለው ማምጣት የምንችለው ወይም ደግሞ እንዴት አድርገን ነው ኢምፕላይ ማድረግ የምንችለው የሚል ጥያቄ መጥቶብኛል። ሶ ይሄኛው መግለጫ እሱን ነገር ከልክሎናልና ያንን ማድረግ እንችላለን ብዬ ስላላሰብኩኝ ማለት ነው። ያን ማድረግ ካልቻልን ፕሮቴስታንቲዝሙ የሚጠይቀውንና ስቲል አንዳንድ አብያተ ክርስቲያናት አባል የሆኑባቸው ህብረቶች እየናፈቁት ያሉትን ነገር ሪሊ ማምጣት አንችልም። ሲምፕሊ የምናሳየው ዲቨርሲቲውን ብቻ ነው የሚሆነው ብዬ አምናለሁ። እኔ ከዛ አንጻር እረዳዋለሁ፣ ግልጽ አድርጌው ከሆነ ማለት ነው። እና በደንብ ሰምቻለሁ ያልከውን። ሶ መድረክ ላይ ግን የአንድ ትራዲሽን ስብከት ለሌላኛው ትራዲሽን አሰርት መደረግ አለበት ብዬ አላምንም። እሱ ሳይደረግ ግን ኮሚኒኬሽን ከዛ በኋላ ህብረቱን ልናደርግ የምንችለው ወይስ ደግሞ ተጨማሪ ክላሪፊኬሽን ቤተክርስቲያኗ ትሰጥ ይሆነኝ? ካልበለዛ ግን በጣም እንትን ነው የምንሆነው ብዬ አስባለሁ። ግልጽ ባልሆነ ተርም ውስጥ ነው የምንሆነው ብዬ አስባለሁ። እና እኔ ከዚህ አንጻር እመለከተዋለሁ። ጀስት ማይ ሪፍሌክሽን፣ ለጥያቄና መልስ ጊዜ ስለማይኖር ማለት ነው። ሪፍሌክሽን ከረዘመ እንዲያስቡ። ኤኒዌይስ መልካም ቃልዬ፣ እዚህ ላይ ዴቭ የምትሰጠው ካለ ሁለታችሁ እንድጨርሱ። እሺ መልካም። ግን ሰላም ብያለሁ እንዴ ቅድም ስገባ? አይ እንትኑ እንትን ስለነበረ በጌታ ይቅር በሉኝ እባካችሁ፣ ይቅር በሉኝ። ሁላችሁንም ሰላም ብያለሁ። ምን ነካኝ? አሁን ነው እኮ ያስታወስኩት። ቃሌ ሲናገር አሁን ሰላም ብያለሁ አላልኩም ብዬ ጥያቄ ፈጠረብኝ። ይቅር በሉኝ። ሁላችሁንም ሰላም ብያለሁ። ላይም ያላችሁ ታችም ያላችሁ በሙሉ ሰላምታን ተቀብለናል። ኦኬ፣ ቃሌ ጥሩ ነጥቦች አንስቷል። ከእንትኑ ልነሳ፣ ከዊትንበርጉ ስምምነት ስነሳ የዊትንበርጉ ስምምነት ላይ ክሪቲሳይዝ አድርጌያለሁ። አስታውሳለሁ 2017 በኋላ ላይ ክሪቲሳይዝ አድርጌዋለሁ ያንን ማለት ነው። ምክንያቱም ሳክራመንትንም የመጋራት ነገር ስምምነት ስላለበት ያ ከኮንፌሽናችንም ከካታኪዝማችንም ከሀይ ሉትራን ስኮላር እንዳለ ሉትራንነትን ያጠፈዋል፣ ሉትራንነትን በሙሉ ሚንድ ነው የሚል ክሪቲሳይዝ አድርጌው ነበር እና ያ ባይጠቃለልበት ቅድም ቃሊያውን እንዳስቀመጥከው አገልጋዮችን ሜንላይን ፕሮቴስታንትም ስለሆኑ መስራቾችም ስለሆኑ ሪፎርምድና ሉትራን አገልጋዮችን የመለዋወጥ መስባክን እንትን ማለት ላይ ብቻ ያተኮረ ቢሆን ኖሮ ብዙም እንትን አይልም ላይል ይችላል። ብዙ የምንጋራቸው ነገሮች ስላሉ ማለት ነው። ግን ሳክራመንትንም መሰዊያንም የሚጨምር ነገር ስላለው ብዙ ክሪቲሳይዝ ተደርጓል በወቅቱ ማለት ነው። እና ያንን ነው ብዬ ማልፈው። ቅድም እንዳልኩ ያልኩት እንዳለ ሆኖ ወደ መግለጫው ስመጣ መግለጫው ላይ ተቀምጧል። በምን አይነት መልኩ ነው ከፕሮቴስታንቱ ጋር
ከሉትራን መካነ ኢየሱስ ውጪ ካሉት ፕሮቴስታንቶች ጋር በምን አይነት መልኩ ነው ግንኙነት የምናደርገው? መስባካቸውን ከዘጉ፣ ሁሉን ነገር ከተዘጋ፣ አገልጋይ ወደዛ አይመጣም ከተባለ፣ ከዚህም ያለ ወደዛ አይሄድም ከተባለ በምን አይነት መልኩ ነው ታዲያ ህብረትን ወይም ደግሞ በፕሮቴስታንት ያለንን ነገር የምናስቀጥለው የሚለው ሌጂትመንት ጥያቄ ነው። ጥሩ ጥያቄ ነው። መካነ ኢየሱስ እዛ ጋር አሁን በዚህ በመግለጫ በውሳኔው ላይ አስቀምጣለች። በምን አይነት መልኩ ነው ግንኙነት የሚኖረን ከሌሎች ቤተ እምነት ብላ ያስቀመጠችው ማለት ነው። ቤተ እምነት ሲባል ከኦርቶዶክስ ወይም ከካቶሊክ ማለት ሳይሆን በፕሮቴስታንት ሆነው ሙሉ ወንጌል፣ ከቃለ ሕይወት፣ ከገነት ቸርች፣ ከአሴምብል ኦፍ ጋድ ማለት ነው። ከእነሱ ጋር ያለን ህብረት በምን አይነት መልኩ ነው የሚቀጥለው ለሚለው ያስቀመጠችው ኢኮኖሚካል የሆነ ግንኙነት ነው የሚኖረን። በኢኮኖሚካል በሆነ ግንኙነት ማለት ካውንስሉ በሚያዘጋጀው በጋራ በሆነ ፕሮግራም ላይ ነው የሚኖረን ግንኙነት የሚለውን አስቀምጣበታለች። ለምን ከተባለ ምክንያት አለው። ምክንያቱ ለምንድን ነው? መካነ ኢየሱስ ሉትራዊ እንደመሆኗ መጠን የአምልኮ ሂደት ለየት ያለ ነው። ከሌሎቹ የተለየ ነው። የተለየ ነው። ዝም ብሎ መጥቶ ለምሳሌ የተለመደው በፕሮቴስታንት የመዝሙር የአምልኮ ጊዜ አለ። ከዛ በኋላ የቃል ጊዜ ይሰጣል። ዘማሪዎች ይኖራሉ፣ ወይም ደግሞ ሶሎም ሊኖር ይችላል፣ አስመላኪዎች ይኖራሉ። የቃል ጊዜ ይሰጣል። ከዛ በኋላ እያለ የታወቀ ነው አይደለ? ሂደቱ የታወቀ ነው አስ ፕሮቴስታንት። መካነ ኢየሱስ ግን ትራዲሽኗ እንደዛ አይደለም። አንደኛ በቄሱ ነው መመራት ያለበት ትራዲሽኗ። ሁለተኛ በመካነ ኢየሱስ መድረክ በአምልኮ ጊዜ ሕግና ጸጋ መሰበክ አለበት። ሕግና ጸጋ ሁለቱን ያማከለ ከብሉይ ኪዳንም ከአዲስ ኪዳንም ጥቅሶች ይነበባሉ። የዕለቱ ማለት ነው። በነዛ ጥቅሶች ላይ ብቻ ነው ትምህርት የሚኖረው ወይም ደግሞ ስብከት የሚኖረው ማለት ነው። ያላት ይሄ ሊተርጂዋ፣ አካሄዷ፣ ትራዲሽኗ እንትኗ ከሌሎቹ በጣም ይለያል። ቅዳሴ አለ፣ ሆሊ አብሶሉሽን አለ፣ ስብሐት ለአምላክ የመዝሙሩ አካሄድ አለ። ያንን የመከተል ይሄ በሙሉ በውስጥ ደንቧ ላይ እየሰፈረ ነው። ይሄንን እስከዛሬ ድረስ ችላ ብለዋለች፣ እንትን ብላለች። ትክክል። ለዛ ነው አሁን እንትን እያለች ያለችው እንጂ በውስጥ ደንቧ ላይ የተቀመጠ ነው። በማን መመራት እንዳለበት የይሁዳ አምልኮ ምን መደረግ እንዳለበት ሰዓቶቹ፣ እያንዳንዱ ነገር በውስጥ ደንቧ ላይ የተቀመጠ ነው። የመካነ ኢየሱስ ማለት ነው። ያንን ነው አሁን ወደ ትራዲሽኔ፣ ወደ ውስጥ ደንቤ፣ ወደ እንትኔ እመለሳለሁ ብላ በውሳኔ በመመሪያ ደረጃ ያስተላለፈችው ማለት ነውና ልክ እንደ በፊቱ እንደተለመደው አሁን እናድርግ ከተባለ አንዱን መጣል አለባት። ወይ የራሷን ትራዲሽኗን የነበራትን የውስጥ ደንቧን የነበረውን ሌሎቹም አሁን ሃይ ሉትራን ቸርቾች የሚከተሉትን መንገድ ያንን ጥላ እንደ በፊቱ ወይ መቀጠል አለባት። አለበለዚያ ደግሞ ይሄኛውን ጥላ ወደዚህኛው መምጣት። ሁለቱን አንድ ላይ ማስኬድ አይቻልም። አንድ አይደሉም ሁለቱ ማለት ነው። ተመሳሳይ ነገሮች አይደሉም። ለየት ያለ ነው። የአምልኮ እንትኗ፣ ሊተርጂዋ፣ የምትሄድበት ሕግና ጸጋይ ግዴታ መሰበክ አለበት። 3 ጥቅሶች ይነበባሉ ከብሉይ ኪዳንና ከአዲስ ኪዳን የዕለቱ ማለት ነው። ከነሱ ላይ በአንዱ ላይ ነው ሰባኪው እንትን የሚለው። ቄሱ አገልግሎቱን የሚያቀርበው ወይም ወንጌላዊው አገልግሎቱን የሚያቀርበው በቄሱ መመራት አለበት። እንደዚህ የሚሉት የውስጥ ደንቦቻችን ናቸው። የመካነ ኢየሱስ የውስጥ ደንብ ነው። ይሄንን እስከዛሬ ችላ ብላለች። ዊ አግሪ ዳት ዋን። አሁን ግን ወደዛ መመለስ አለብኝ ነው እያለች ያለችው። ከምን አኳያ? ቅድም የዘረዘር ነው ብዙ ነገሮች ስላሉ። ታዲያ ከሌሎቹ ጋር በምን አይነት ህብረት ነው እንደዚህ የምንገናኘው? መድረኳ መስባኪያዋን ዘግታ አገልጋዮች እንዳይለዋወጡ ዘግታ በምን አይነት መልኩ ነው መገናኘት ያለ? በኢኮኖሚካል በካውንስሉ በኩል በጋራ በሚያዘጋጀው ፕሮግራም ላይ ልክ እሷ አሁን ምንድነው LWF ላይ በካውንስሉ ላይ ባለችበት ሰዓት ከነሱ ጋር ያላት ግንኙነት ካውንስሉ በጋራ በሚያዘጋጀው ላይ እንደሆነ ሁሉ ልክ አሁን የኢትዮጵያውም ምንድነው የሚባለው ካውንስል ነው አይደለም የሚባለው አሁን አዲሱ የተመሰረተው ሁለቱ ካውንስል በሱ በሚያዘጋጀው ፕሮግራም ላይ በጋራ በዛ ብቻ የተገደበ ይሆናል። ያቺ እንዳትረሷት። የተገደበ ካውንስሉ በሚያዘጋጀው በጋራ ፕሮግራም የተገደበ ይሆናል ብላለች። በግልጽ አስቀምጠዋለች ማለት ነው። ስለዚህ ያለው ግንኙነት እንዴት ነው የሚሆነው? ከሌሎች ፕሮቴስታንት ወንድሞቻችንና እህቶቻችን ጋር ካውንስሉ በጋራ በሚያዘጋጀው ፕሮግራም ላይ የተገደበ ይሆናል ማለት ነው። ይሄ ነው የተወሰነውም ውሳኔ፣ የተሰራጨውም ውሳኔ፣ ታች ድረስም አሁን የደረሰው ውሳኔ ይሄ ነው። በዛ አይነት መልኩ ነው ልታደርገው ያሰበችው ማለት ነው። ከምን አኳያ? ቅድም እንዳብራራሁት ነው።
ሰማሁና ለወርድ የተዘጋጀው ሰውዬ የሆነ ነገር ልበል ብዬ አሰብኩኝ። ፈቃደኛ ናቸው? መብቴ አይደለም ግን ፈቃደኛ እኮ። አይ በጎ ነገር እኮ ነው። ሄድ ያው ይስማማሉ። እኛ እኮ አንድ ነገር አሁን ያለውን ዌቭም ለማስተካከል ስለሆነ ቀጥል፣ ምንም ችግር ባለቤቱ እሱን ካልክ እንግዲህ አንተ እንደማን አይ እያወሩ ያልሆኑ ሰዎች ያላወሩ ሰዎች ስላሉ ብዬ ቃል የጠየቁት። ጉድ ቬሪ ጉድ። ያ እሱን አይቻለሁ። እሱ ነው አንድ ባይዘዌ እኔን ደግሞ ወደ እንትን ውስጥ የከተተኝ ወደ ዲሌማ ውስጥ የከተተኝ እሱ ነው ዴቭ። ምክንያቱም ካውንስሉ በሚያዘጋጀው ውስጥ ህብረት የማድረግ ጉዳይ ሲነሳ ካውንስሉ በሚያዘጋጀው ውስጥ ህብረት የማድረግ ጉዳይ እንደውም የዋሰ ነው ብዬ አስባለሁ። ዳትስ ዋይ ይሄንን እንትን የማደርገው እንደምናውቀው ነው። ያው ኮሚኒየኑ ወይ ደግሞ ህብረቱ ሲምፕሊ ሳክራመንት ኮሚኒየን ስል ሳክራመንት እያወጣው እንደሆነ ይታሰብልኝ። እሱን እንትን በሉልኝና ግን ደግሞ ያ ኮሚኒየን በካውንስሉ መካከል የሚሆን ነው ካለን ወይ ደግሞ ካውንስሉ በሚያዘጋጀው ላይ ብቻ ካለን ካውንስሉ ውስጥ ሲምፕሊ ሌሎች አሉ እንትን ማናደርጋቸው ኦሬዲ በዛ ደረጃ ሪጋርድ ማናደርጋቸው እንደ ቤተክርስቲያን ራሱ እማንመለከታቸው ደግሞ አሉ። ሲምፕሊ አሁን ሲምፕሊ የሚኬሲን ተደግፌ ነው እንደ እንትን ማንመለከታቸው አሉ ለቤተክርስቲያን ማለት ነው። እነዛ ሰዎችን ይጨምራል ካውንስሉ የሚለው ሐሳብ እነዛ ሰዎች ይጨምራል እና አሁን ካውንስሉ በሚያዘጋጀው ውስጥ የሚሆኑ ነገሮች ብዙዎችን እንትን ውስጥ የከተቱ ናቸው፣ ቢያዝ ውስጥ የከተቱ ናቸው ብዙዎቹ ማለት ነው። ሁሉም በአንድ ልብ አይደለም የሚያደርገው ስፒሪቹዋሊ ህብረት እያደረግኩ የሚለውን ነገር ሲያደርግ የሚያደርገው በአንድ ልብ ነው ብዬ አላስብም። እንደዛ አይነት አይደለም ያለው ፍሌቨር እዚህ አካባቢ ማለት ነው። እንደዛ ከሆነ ደግሞ ሲምፕሊ ያ እንደ መንፈሳዊ ህብረት መካነ ኢየሱስ ልትቆጥረው ትችላለች ወይ የሚል ጥያቄ ግን ያስነሳብኛል። ለምን እሱን የሚያስነሳብኝ ሲምፕሊ መድረኩ ላይ ኦፍ ኮርስ ከመካነ ኢየሱስ ሉተራዊ ከሆነው ወይም ደግሞ በዚህ በሉተራን ትራዲሽን ውስጥ ካለው ከዛ አይደንቲቲ ውጪ የሆነ ነገርን ለመከላከል ቅድም ብየዋለሁ፣ በሽታው በትክክል አግኝተዋለች ብያለሁ ቅድም። ጀስት እንትኑን ከማግኘት አንጻር ችግሩን ከማግኘት አንጻር ኦሬዲ እሱን አግኝታው ከዛ በኋላ ግን እንደ ሬሜዲ ያቀረበችው ነገር ሌሎች ኢቭን በቤተክርስቲያናት ህብረት ውስጥ ያሉና በጣም ሲሪየስ በሆነ አቋማቸው የሚታወቁ የቤተክርስቲያናት አገልጋዮችንም ጭምር ከምስባኩ ላይ እንትን አድርጋቸዋለች፣ ኦልሬዲ ኤክስክሉድ አድርጋቸዋለች። እንደዛ ኤክስክሉድ ከተደረገ በኋላ በዛ መግለጫ ላይ ሲምፕሊ መካነ ኢየሱስ ቤተክርስቲያን ካውንስሉ በሚያዘጋጀው ውስጥ ነው የሚሆነው ህብረት ካለች እንደ እንትን ነው ቅድም እንዳልከው ማለት ነው። ለምሳሌ በዛ ደረጃ እንዳትወስዱት፣ እንደ ምሳሌ ነው እያቀረብኩ እንደ አናሎጂ ነው እያቀረብኩ ያለሁት። ለምሳሌ እነ ኤል ካሉ ምናምን እዛ ውስጥ ያሉ አንዳንድ የማይሆን ነገር ውስጥ ያሉ አሉ፣ ግን ደግሞ ጅስት የልማት ስራ ብቻ ይሰራል እንደሚባለው ልክ እንደዛ ይሄ ስፒሪቹዋል የሆነ ነገሩን ሲምፕሊ ኢግኖር ባደረገ መልኩ ካልሆነ በስተቀር እነዛ ሰዎች ባሉበት እነዛ ሐሰተኞች ጭምር ባሉበት ኢቭን እኛ ራሳችን በጣም የምንጠራጠራቸው ሰዎች እኛ ራሳችን ሪሊ በቃ ባይሆኑ አብረውን ደስ በሚለን ሰዎች ጭምር አባልነት ውስጥ ያሉበት የዛ ካውንስል ላይ የምታደርገው ያ ኮሚኒኬሽን ሪሊ መንፈሳዊ ህብረት ብላ ልጠራው ትችላለች። እኔ ልጠራው ትችላለች ብዬ አላስብም። ልጠራው ይገባል ብዬ አላምንም። ምክንያቱም ኦልሬዲ መድረኩ ላይ ጭምር ጤናማ ከሆኑ ቤተክርስቲያናት አገልጋዮች እንትን ኤክስክሉድ ስለተደረጉ ማለት ነው። ስለዚህ ያንን እንደ መንፈሳዊ ህብረት የመቁጠሩ ነገር በጣም ጠባብ ነው የሚሆነው ብዬ አስባለሁ። ኢቭን አይ መንፈሳዊ ህብረት ብለን እንጠራዋለን የሚል ሀሳብ ካለ ግን ሪሊ ከሐሰተኞቹ ኦር ደግሞ ኢቭን ነዩ ጩፋ ማለት ነው ከነሱ ጋር ጭምር እየተደረገ እንትኑ ህብረቱ ከነሱ ጋር ጭምር እየተደረገ ካውንስሉ በሚያዘጋጀው ውስጥ ነገር ግን ያንን ትራዲሽን እንዳይበላሽ ከመጠንቀቅ አንጻር በጣም ጤናማ ከሆኑ ሜንላይን ላይ ካሉ ቤተክርስቲያናት የሚመጡ አገልጋዮችን ግን ከምስባክ ላይ እንትን ማድረጉ ከምስባክ ላይ ኦልሬዲ እዛ ምስባክ ላይ እንዳይገኙ ማድረጉና ለቤተክርስቲያኑ አገልጋዮች ብቻ ወስኖ መገኘቱ የሚመጣጠን አይነት እርምጃ ነው ብዬ አላስብም። ኦልሬዲ መንፈሳዊ ህብረቱ እዛ ማዶ ካሉ በጣም ልክ ካልሆኑ ሰዎች ጋር ጭምር እየቀጠለ ስለሆነ ካውንስሉን በተመለከተ ማለት ነው። እነዚህ ነገሮች
ሪሊ እንደገና ራሱ ይሄኛው መግለጫ መጠናት ያለበት ነው እንደል የሚያደርገኝ ነገር ነው አስ ሪፍሌክሽን ማለት ነው። ግን እኔ ስላልኩኝ አሁን ዴቭ ባይል ጥሩ አይደለም። ስለዚህ ዴቭ ይበልና ሰምቼው ብቻ እወርዳለሁ ከዛ በኋላ ማለት ከዛ በኋላ ሌሎች ይቀጥሉ ደግሞ ለዴቭም ሌሎችን ጥያቄ ካላቸው። እሺ ቃሌ ጥሩ ነገር ነው ያነሳው። እሱ በካውንስሉ ላይ በመጀመሪያ ካውንስሉ እንደ ህብረት ትቆጥረዋለች ነው? ከህብረት እኮ ወጣለች። የቤተ ክርስቲያን ህብረት ውስጥ ከወጣች ቆየች። መካነ ኢየሱስ እና ቃለ ሕይወት ከዛ ውስጥ እንትን ካሉ ቆይተዋል። አሁን ይሄ ካውንስሉ እንደ ህብረት ትቆጥረዋለች? አትቆጥሮም። ህብረት አስገዳጅነት ይኖረዋል ብዙ ነገሮችን ላይ ማለት ነው ህብረት ከተደረገ። ግን ይሄ ምንድነው አስ ፕሮቴስታንት የሚያገናኘን ወይም ደግሞ ፕራይመሪ በተባለው ላይ ልንገናኝበት እንትን ልንልበት የምንችለው ያለው አማራጭ አንድ ብቻ ነው። የትኛው? ካውንስሉ ሁሉንም ያቀፈ ሁሉንም የያዘ። ግን ካውንስሉ በሙሉ ጤናሞች ብቻ ነው ያሉት ወይ? አይደለም። ካውንስሉ ውስጥ በጣም በጣም እጅግ እንትን የምንላቸውም አሉበት እዛ ውስጥ ማለት ነው። እንዴ ሜንላይን ቸርቾቹ እንዴ በጣም በጣም ወርቅ ናቸው ማለት ይቻላል እኮ። አሁን የገቡት አዳዲሶቹ እነሱም እዛ ውስጥ ያሉበት ነው። ብዙ ባልሄድበት እሱ ላይ እነሱም እዛ ውስጥ ያሉበት ነው። በጣም ሐሰተኛ የሆነ ትምህርት ራሱ የሚያስተምሩ ሰው መንፈስ ነው የሚለውን ነገር ራሱ እንትን የሚሉ ማለት ነው። እና ስለዚህ ያኛውን ከማስጠበቅ አኳያ ነው ይሄ በጋራ አንድ በሚያደርገን ወይም ደግሞ ፕራይመሪ በተባለው ዶክትሪን ላይ በጋራ በምንቆምበት ጉዳይ ያለን አማራጭ የሚያገናኘን አንዱ መድረክ ያ ብቻ ነው የሚሆነው ማለት ነው። ታዲያ ያንን እንዴት ነው የምታደርገው? እዛ ውስጥ የተለያዩ እንትኖች አሉ። የባሰ ነው እንዳውም በጣም ብዙዎች አሉና እንዴት ታደርገዋለች? ዝርዝር የሆነ መግለጫ ወደፊት እንጠብቃለን። እሱ የኛም ጥያቄ ነው። የመካነ ኢየሱስ ልጆች በሙሉ ጥያቄ ነው። ዝርዝር የሆነ መግለጫ፣ ዝርዝር የሆነ ማብራሪያ ይኖረዋል። እዚህ ውሳኔ ላይ ግን ምንም አይነት ማብራሪያ የለውም። በዚህ አይነት መንገድ የተገደበ ብቻ ነው የሚል ነው እንጂ የተቀመጠው። ኦኬ እዛ ውስጥ ያለው በምን አይነት መልኩ ነው የሚሄደው? እንዴት ነው የሚከናወነው? እንዴት ነው ከዛኛውስ ነገር አሁን እነዛም ስላሉበት ከነሱ እንትን ምዕመኑ እንዴት ነው ፕሮቴክት ማድረግ የሚቻለው? ዝርዝር የሆነ መግለጫ ይኖራል ብለን እንጠብቃለን ወደፊት ማለት ነውና እሱ የኛም ጥያቄ ነው የሚሆነው ማለት ነው። ከመለስኩኝ ሀሳብን ካገኘሁት ቃል ከአስሚቲ አስሚቲ እየቀጥል ይቅርታ የሆነ ሸለቆ ውስጥ እየነዳው ነበር፣ ለዛ ነው። ኦኬ ሶ የኔ ያው እንግዲህ ታገኛለህ ረጅም ጊዜ ስለምንተዋወቅ ተሞክሮዎች አሉኝ በመካነ ኢየሱስ ቤተክርስቲያን እና አጠቃላይ መካነ ኢየሱስ እየመጡ ስለሚያገለግሉ አገልጋዮች፣ እንደገናም ደግሞ ከመካነ ኢየሱስ ደግሞ ያሉ አገልጋዮች ሌላ ቦታ ሄደው የሚያገለግሉትን ከነዛ ተሞክሮዎች አሉኝ እና ያው በእርግጥ ደብዳቤው የተጻፈላቸው ሰዎች ገብቷቸዋል ብዬ አስባለሁ። እኔ እንግዲህ ኢንቴንሽኑን ነው ለመናገር የምፈልገው። ያው በህግ ትምህርትም በቴዎሎጂም አንዳንዴ የጸሐፊው ኢንቴንሽን ምንድነው ምናምን ብለህ ትጠይቃለህ እና እኔ ኢንቴንሽኑን ሳስብ ሁለት ነገር ነው። አንደኛ መካነ ኢየሱስ ቤተክርስቲያን እንደ ቀደምትነቷ ታሪካዊት እንደመሆኗ በኢትዮጵያ ፕሮቴስታንት በኩል በተለይ ደግሞ አሁን ያንን ሪኮግኒሽን እያገኘች አይደለም። እንደ ቀዝቃዛ ቤተክርስቲያን እንደ በርታ አስታውስ እንደሆነ አስችው ይሄ መቼም እንደ ቀልድም ቢሆን ግን ሪፍሌክሽኖች አሉትና በፊልም ርዕሶች ለቤተክርስቲያን ይሰየሙ ነበር፣ እኛ እንሰይም ነበር ቁጭ ብለንና ለመካነ ኢየሱስ የተሰጠው የበረዶ ዘመን የሚለው ፊልም ነበር። ምንድነው በቃ በረዶ ነው፣ ቀዝቃዛ ነው ምናምን የሚሉ እንደገና ደግሞ ከሌላ ቦታ የመጡ የሚያገለግሉ ሰዎች እዛ ቦታ ላይ ማለት ነው በቃ ቤተክርስቲያኒቷ ሪቫይቫል እንደሚያስፈልጋት መነቃቃት እንደሚያስፈልጋት አድርገው ያገለግሉ ስለነበረ ይሄ ደግሞ ሄዶ አንድ ትራዲሽናል እንድታጣ ስላደረጋት
ሌላው ደግሞ ወጣቶች ወደ ተሳሳተ አስተምሮና ወደ ተሳሳተ ልምምድ እየገቡባት እንደሆነ ከመረዳት አንጻር ኢንቴንሽኑ ያን ነው ብዬ ነው እኔ እንትኑን መግለጫውን ሳየው የወሰድኩትኝ። እንደዚህ በቃ የሚገርም እንትን ሰራ ነበር እኔ ያስችው ቤተክርስቲያን ውስጥ ሲዲ ምናምን ሸጥ ነበር እና ከዚህ ከእንትን ከሚኒ ዲቪ ወደ ቪኤችኤስ ወደ ትልቁ ገለብጣለሁኝ እና በጣም ተከታታይ የሆነ የኮንፈረንስ እንትን ያው እንደዚህ ያለልህም ወደ ቪኤችኤስ እንትን ስገለብጥ ያ ተከታታይ ኮንፈረንስ መካነ ኢየሱስ ላይ የተካሄደ ኮንፈረንስ ነው። አገልጋዩ ከሌላ ቦታ የመጣ አገልጋይ ነው። በቃ ትገረማለህ። በቃ በእርግጥ በጊዜው እኔ ይሄንን አላውቅም፣ ያው ገናም ነኝ። ግን ስታየው ትራዲሽናል ቶታሊ የማይመጥን ሆኖ አትሰም ታይም ትምህርቷንም የሚነካ ነው እና ገና በቃ ይህን ስርዓት እንትን ብለን በእሳት እናለብሳቸዋለን ገና በቃ እሳት ትሆናለች ቸርቿ ምናምን አይነት ስብከቶች እንደዚህ እንትን ብዬ አዳምጫለሁኝ። ሰው ከዚህ የተነሳ ይህንን ለማስተካከል አንደኛ፣ ሁለተኛ ደግሞ ቅድም ዴቭ ሲናገርም እንደሰማኸው በትራዲሽኑ ቄሱ ነው የሰንደይ ወርሺፑን አቴንድ አድርጎ መምራት ያለበት እና ሰንደይ ላይ ቄሶች እየጠፉ የተቸገሩ ይመስለኛል። ሌላ ቸርች እየሄዱ እያገለገሉ ማለት ነው። ወደ ገጠር አካባቢ ያሉ ቸርቾች ኢቭን ሆሊ ኮሚኒየን ራሱ ሰርቭ ለመደረግ እስከሚቸገሩ ድረስ ቄሶቻቸው ወደ ሌላ ቦታ እየሄዱ እነሱም ላይ ልጓም ለማድረግ እና በተመደቡበት ቦታ ላይ ምክንያቱም ከቤተ ክርስቲያኒቱ ቤት አላቸው፣ ደሞዝ ይሰጣቸዋል፣ ይህ ሁሉ ነገር እያላቸው ግን ሌላ ቦታ ሄዶ ማገልገሉን ነው የሚመርጡት ይመስለኛል። እና ይሄ ያለ እና አንድ ጊዜ እኔ አሁን ቅርብ ጊዜ ስልክ ላይክ 10 years back እኔ በቤተ ክርስቲያን የትምህርት ኮንፈረንስ አዘጋጅ ነበር እና ለአንድ ሰው ሁለት እንትን እሰጣለሁ፣ ሁለት ማክሰኞ እና እሁድን እንዲያገለግል አደርጋለሁ እና ከመካነ ኢየሱስ አንድ ሰው ጋብዤ ቄስ አስተማሪ አጋጣሚ ያንን እሁድ በፍጹም አሉ በቃ ለምን አይ እንደዛ። ስለዚህ ከሆነም ሊሆን የሚችለው የሆሊ ኮሚኒየን በምናደርገው እሁድ ያን ጊዜ ሰርቪሱ አጭር ስለሆነ ሰርቪሱን ጨርሼ ከዛም በኋላ ነው መጥቼ ላገለግል የምችለው ብለውኛል እና በዛም አውቃለሁ ልልህ ፈልጌ ነው ቄሶቹ ሰንደይ ላይ ሌላ ቦታ እንደማይሄዱ እና ያንንም ፕሮቴክት ለማድረግ ነው እና ከዛ አንጻር ነው እኔ ያየሁትኝ። እንደ ትሬት ነገር እንትን አላልኩትም፣ እውነት ለመናገር አልቆጠርኩትም። ይህን ለማለት ነው። አመሰግናለሁ። ያ አስሚቲ ሳሚዬ ፖዚቲቭ ጎኑን በጣም አይተዋል። ቅድምም እነ አይቢም ፖዚቲቭ ጎኑን ይናገሩ ነበር። ቃሌ ፖዚቲቭ ጎኑን ተናግሯል። በጣም ጥሩ ነው። እነዚህ ግን አብሮ አንዳንድ ጥያቄዎች ስላሉ ነው ይህ ጥያቄ እየቀረበ ያለው። ለምሳሌ እኔ አሁን ኦግስበርግ ከመግባቱ በፊት በነገራችን ላይ ባይ ዲፎልት ማለት ነው አንተ ቸርች አገልጋይ ስትሆን እንደዚህ አሁን ደብዳቤ ምናምን አሁን እንደዚህ ስለወጣ ስለተለጠፈ ነው እንጂ ሻክ ሊያደርግ ነው። ቸርቾች ሊስት አላቸው የሚያገለግሉና የማያገለግሉ አገልጋዮች። ታስታውስ እንደሆነ ከዚህ በፊት መሰረተ ክርስቶስ ለአጥቢያ የተበተነ ደብዳቤ እንዲሁ ፌስቡክ ላይ የተለጠፈው በጣም እንትን ተብሎ ነበር። ምንድነው መሰረተ ክርስቶስ ደግሞ ኢንዲቪጁዋልስ ነው የዘረዘረቸው እነ ፓስተር ዳዊትን ሳይቀር እነ ኤርሚያስ ነቢይ ኤርሚያስ ምናምን ጀርሚያ የሚባለው ወደ 15 የሚሆኑ አገልጋዮች ስም ዝርዝር እንትን ብላ እነዚህ አገልጋዮች እንዳያገለግሉ የሚገርም በምላሹ እንደውም ይሄ ነቢይ ጀርሚያ የሚባለው የቴዎድሮስ የሚባለውን የመሰረተ ክርስቶስ ፕሬዚዳንቱን አሳስሮታል። የሚገርም እና ውስጣዊ አሰራር አለ ቤተክርስቲያን ውስጥ ባይ ዲፎልት እከሌ እንዳይመጣ ተብሎ እርስ በርስ ተነጋግረው የማይጠሩት ኩዌስችን ያለባቸው ጥያቄ ያለባቸው ምናምን እንደዚህ እንትኖች አገልጋዮች አሏቸው።
ለዛ ነው የተጻፈላቸው እንትኖች አገልጋዮች ይገባቸዋል ያልኩ ይገባቸዋል ምን እየተባለ እንደሆነ። አሁን እኛ በጎ አገልጋዮች ጭንቅላታችን ላይ ስለሚመጡ በቃ እንትናም ሄዶ እዛ ያገለግልም ማለት ነው፣ እንትናም ሄዶ እዛ ያገለግልም ማለት ነው ልንል እንችላለን። እንግዲህ ከፍየሏ በላይ እንዳይሆን ሉትራኖቹ በራሳቸው ያብራሩበት መንገድ ቢኖሩም እኔ ጀስት ኢንቴንሽኑን የምረዳውን ነው የምነግርህ። የተጻፈላቸው አገልጋዮች ከሌላ ቤተ እምነት የሚባለው የሚተረጉሙበት የራሳቸው የሆነ ኢንቴንሽኑን በተረዳ መንገድ ይመስለኛል ብዬ ወስዳለሁ። ቴንኪው ስላቋረጥኩ አመሰግናለሁ። እሺ አስምትዬ፣ እንደተለመደው ሁሌም ቅን ከሆነው እና ቀናውን ነገር እሺ ዴቭዬ እሰጥሃለሁ። በቃ ዴቭ ታላቅ ስለሆነ ከኦግስበርግ ለኦግስበርግ ልጠይቀው ያልኩትን ለዴቭዬ ልጠይቀውና አንተ ትጨርሳለህ ማጠቃለያ። እኔ እስከማውቀው ድረስ እንግዲህ የመካነ ኢየሱስን የምትባለው የወንጌላውያን እናት ስትባል ሰማለሁኝ። እኔ ለምንድነው የወንጌላውያን እናት የምትባለው? በታሪኳ ማለት ነው። 3 መጽሐፎችን አነበብኩኝ ሰሞኑን ማለት ነው። የጉዲና ቱምሳን፣ አንድ ዶክተር እና አንድ ደግሞ እና እስቲ ምንድን ነው የሚለው በቤተ ክርስቲያን ታሪክ ውስጥ መካነ ኢየሱስ ምን ነበረ አስተዋጽኦ ብዬ ማለት ነው። እና በሚያስገርም አይነት መልክ በተለይ ደግሞ ጉዲና ቱምሳ የሚሰጡት ከኋላ ቢመጡም ከሳቸው በፊት የነበሩ ከኋላ ቢመጡም እና እውነትም እናት የምትባለዋ ያለ ምክንያት አይደለም ማለት ነው። እንግዲህ እናት ከተባለች እንግዲህ አሁን ዛሬ ላይ ደግሞ ሳይ እንግዲህ ያፈራቻቸው አብራ እዛ ደብቃ ያፈራቻቸው ነበሩ። በተለይ ደግሞ የሙሉ ወንጌል የህይወት ብርሃን ፔንቴኮስቴው ማለት ነው። እነዛን ልጆቿን ዛሬ ከመድረክ ማባረሯና የእሷን ልጆች ብቻ ለማብላት መወሰኗ ያ የወንጌላውያን እናት የተባለ ያንን ባህሪዋን በዚህ በጽሁፍ በዚህ በደብዳቤው ላይ ዴቪዬ አይቼዋለሁና ምን ትላለህ? ምን የሚያስቀይር ነገር አለ የሚለው ነገር እስቲ በዛውም ሂድበት ማለት ነው። ይህንን ለዚህ ለወጣቱ ከምጠይቀው ለአንተ በጠይቅ ይሻለኛል። መልካም፣ ይህንን እንትን ልበልና ልናገር የፈለግኩበት ላይ ጥቂት ነጥቦች ተናግሬ መውጣት ስላለብኝ ማለት ነው። መካነ ኢየሱስ ሀሳቧን አልቀየረችም፣ ወይም ደግሞ ያኔ በስደቱ ጊዜ መጠለያ እንደሆነች ሁሉ ያስጠጋች እንደሆነች ሁሉ ያንን እንትኗን አልቀየረችም። ያኔ ስደት ላይ ነው፣ ጊዜው በጣም እንትን ነው። መካነ ኢየሱስ ብቻ ነበረች ኦፕን። በዛን ጊዜ ብዙዎቹ መጠለያ ሆናለች፣ እንደ እናት እንትን ብላለች ማለት ነው። ያ እንደ ታሪክ በጎ ጎኗ ወይም ጥሩ ጎኗ ሁሌም የሚወሳላት ሁሌም የሚነገርላት ሆኖ ነው የሚዘልቀው ማለት ነው። በየትኛውም አጋጣሚ አሁን ላለው ለፕሮቴስታንቱ እንትን ትልቅ እንትን ስለሆነች ማለት ነው። በዛን ወቅት ግን አሁን በጎ ጎኑ ያ ነው አይደለ? በጎ ጎኑ የሁሉ መጠለያ መሆኗ፣ እንዴት አድርጋ ከለላ እንደሰጠች ብዙ ነገሮች የሚነሱ በጎ ጎኖች አሉ ታሪክ የሚያስቀምጠው። እንደዛም ሆኖ ደግሞ ሌላ ደግሞ ምን አለ? የትራዲሽን መጋባት ወይም ደግሞ የእንቅስቃሴዎች ሙቭመንቶች ወደዚህኛው እንትን የመጋባት ሁኔታም አለ። ለምሳሌ በዛን ጊዜ በልሳን የመጸለይ ጉዳይ፣ የመንፈስ ቅዱስ እንቅስቃሴ፣ እነዚህ ነገሮች መካነ ኢየሱስ እንትን ባለችበት ሰዓት ያንን ነገር ያን አይነት ልምምድና አካሄድ ወደዚህኛው የእንትን የማለት ጉዳይ ነበረ። ኦኬ፣ በዛን ጊዜ እንደዛም በሚሆንበት ሰዓት ጥብቅ ነበረ። በመካነ ኢየሱስ አይቻልም ነበረ በልሳን መጸለይ። ብዙ ጊዜ የምትሰሙት ተረት አለ አይደለ? ብልድርብሱን የተሰጣት ሴት ተብሎ የሚተረት በታሪክ የምትሰሙት አለ። አትናገሪ ተብላ እንዳትናገር ብልድርብስ ተሰጥቶ በብልድርብስ አፍና እንትን ያለችውን ብልድርብሱም ይቅርብኝ ብላ በልሳን ያቀለጠችው ማለት ነው። እና የሚሰማ ታሪክ አለ።
እና እንደዛ አይነት ታሪክ አለ። ምን አለ በዛን ወቅት ብዙ ነገሮች ይሄ የመወራረስ የሚለውን አማርኛ ብጠቀም የተሻለ ነው። የመወራረስ ነገሮች ነበር እና ያ የመወራረሱ ነገር ህብረቱ በቀጠለ ቁጥር ግንኙነቱ በቀጠለ ቁጥር ምንድነው እየሆነ ያለው ብለን ስናይ አሁን በእኛ ሳይድ አሁን በመካነ ኢየሱስ ሳይድ ሆናችሁ ደግሞ እንድታዩት የምፈልገው የራሷ አይደንቲቲ አላት፣ የራሷ ቀለም አላት፣ የራሷ ትራዲሽን አላት፣ ዶክትሪን አላት፣ ኮንፌሽን አላት፣ የራሷ ቴዎሎጂ አስተምሯላት፣ ከሌላው የሚለያትም ነገር አላት ከሌላው። ያንን ምን እየሆነ መጣ? ያንን እየለቀቀችው ቲፒካሊ ካራዝማቲክ ወደ መሆን ደረጃ ውስጥ የገባችበት ሁኔታ እየተፈጠረ ያለው ምድር ላይ የምታውቁት የነበረውን ሁኔታ የምታውቁት ነገር ነው። ቲፒካል ካራዝማቲክ፣ ቲፒካል ፔንቴኮስታል ወደ መሆን ደረጃ ምንም የማይለይበት ፔንቴኮስታሉ የትኛው ነው፣ መካነ ኢየሱሱ የትኛው ነው ተብሎ መለየት የማይችልበት ደረጃ፣ አንድ የመካነ ኢየሱስ አባል ትምህርቱን የማያውቅበት ደረጃ፣ ከሌላው የሚለየውን ትምህርት የማያውቅበት ደረጃ፣ የሚናገረው ትምህርት የሌላውን ትምህርት በሆነበት ደረጃ፣ በተለያየ ዘርፉ ማለት ነው። እንደዚህ በመሆን ደረጃ መጣ። ምን ማለት ነው? አይደንቲቲዋን እያጣች፣ ከለሯን እያጣች፣ ቴዎሎጂዋን፣ ኮንፌሽኗን፣ የተለያየ ነገሮቿን ድሮፕ አክራሪ በውስጧ ቢኖሩም ማለት ነው። ማለት ኮንፌሽኑን፣ ካታኪዝሙን፣ ቀለሟን መልቀቅ የለባትም የሚል እንቅስቃሴ ከድሮም ጀምሮ እስካሁን ድረስ በውስጧ ያሉ ቢሆኑም ኮንሰርቫቲቭ የሆኑ ነገር ግን ፕራክቲካሊ ያንን ቀለሟን ያንን ትራዲሽኗን እየለቀቀች ሙሉ በሙሉ ካራዝማቲክ ወደ መሆን ሙሉ በሙሉ ቲፒካል ፔንቴኮስታል ወደ መሆን ደረጃ እየሄደች ነው የሄደችው ማለት ነው። ያ ነው አሁን አንዱ ነገር ማለት ነው። የራሷ አይደንቲቲ አላት፣ የራሷ ቀለም አላት፣ የራሷ ትምህርት አላት፣ አስተምሮ አላት እና ያንን በጠበቀ መልኩ ግንኙነቱ ይሁን ህብረቱ ይሁን ይሄ በጋራ በፕሮቴስታንት ያለን ህብረት ያንን የሚለየንን ነገር ባፈረሰ መልኩ ይሄ ገደቡን ወይም ደግሞ መስመሩን ባፈረሰ መልኩና ሁሉንም ወጥ የሆነ ምክንያቱም የተለያየ ቴዎሎጂ ነው ያለን የተለያየ እንትን ያለን በተለይ ሰከንዳሪ ዶክትሪንና ተርድ ላይ የሚጠሩት ቴዎሎጂካል ትሬዥ ላይ ማለት ነውና ሁሉን ነገር ያፈረሰ ገደቡን ባፈረሰ መልኩ ሳይሆን የለየንን ነገር ያ የሚለየንን አስተምሮ የሚለየንን ነገር በጠበቀ መልኩ ህብረቱ ይሁን ወደሚለው ነው የመጣችው። ይሄ ደግሞ ቅድም ነግሬያቸዋለሁ፣ እንቅስቃሴዎች አሉ ብያቸዋለሁ። አሁንም ድረስ በስነ መለኮቱ በከፍተኛ ስትራቴጂ ትልቅ ትግል እየተካሄደበት ነው። ወደ አይኤልሲ የመግባት እንትን ውስጥ ነው ያለችው። ለዛ ደግሞ እነዚህ ነገሮች የግዴታ ማድረግ አለባት፣ ብዙ ነገሮች ማድረግ አለባት ከፊቷ ማለት ነው። ልክ የኬንያዋ ሙቭ እንዳደረገች እንደገባች፣ የጋኗ ውሳኔ እንደደረሰች የአፍሪካ ቸርቾች ሉትራን ቸርቾች ወደ አይኤልሲ እየገቡ ነው ከኤልደብሊውኤፍ እየወጡ ማለት ነው። እና በዚህ አይነት እንቅስቃሴዎች መኖሯንም ደግሞ ከኛ ሳይድ ሆናችሁ ከሉትራን ከመካነ ኢየሱስ ሳይድ ሆናችሁ አንደርስታንድ ማድረግ ያኛውን ግን ይሄ በጋራ ያለን እንደ ፕሮቴስታንት ያለንን ህብረት በምን አይነት መልኩ የሚለውንም ያስቀመጠችበትን መንገድ ያንንም አፕሪሺየት አድርጎ ዝርዝር መግለጫ ሲወጣ በዛ ጉዳይ ላይ ደግሞ ያንን እየጠበቅን ቢሆን ብዬ ላለውና ፔንቴኮስታሉም አሁን ፔንቴኮስታሉም አሁን አይደንቲቲውን ጠፍቶ ከለሩ ጠፍቶ የያዘውን ዶክትሪን አስተምሮ ጠፍቶ በሉትራን ቢወረስ በመካነ ኢየሱስ ቢወረስ ፔንቴኮስታሉ ይፈልገዋል። ሳክራመንት ላይ ሁሉ ነገር ላይ ስካቶሎጂ ላይ ሁሉ ነገር ላይ ክርስቶሎጂ ላይ ኮሚኒኬቶ ደማቶ ሁሉም ነገር ላይ የሉትራን ቴዎሎጂን ቢወረስ የራሱ አይደንቲቲ ጠፍቶ በሙሉ ማለት ነው ፔንቴኮስታሉ ይፈልገዋል? አይፈልገውም። ሪፎርምዱ ይፈልገዋል? አይፈልገውም። ሁሉም የራሱን አይደንቲቲ ይፈልገዋል፣ የራሱን ቴዎሎጂ ይወደዋል። ለዛም ነው መካነ ኢየሱስ የሆነ ሰው መካነ ኢየሱስ ሆኖ የሚቀጥለው። ለዛም ነው ፔንቴኮስታል የሆነ ሰው ፔንቴኮስታል ሆኖ የሚቀጥለው። ለዛም ነው ሪፎርምድ የሆነ ሰው ሪፎርምድ ሆኖ የሚቀጥለው ማለት ነው። ብዙ ሳይገባው ዝም ብሎ አንድ መስሎት የሚቀጥል እንዳለ ሆኖ ገብቷቸው ግን እየቀጠሉ ያሉት ትምህርቱ ስለተስማማቸው ያሉበት ተቋም ስለተስማማቸው ነው እየቀጠሉ ያሉትና ከዛ አንጻር ብታዩት ያኛው ነገር አይረሳም። ያ የታሪክ እኮ ጥሩ የሆነ አሻራዋ ነው። የመካነ ኢየሱስ ሁል ጊዜ የሚነሳላት የሚወሳላት ጥሩ የሆነ አሻራዋ ነው። አሁን ላለው ፕሮቴስታንት ምን አይነት ከለላ እንደሰጠች፣ ምን አይነት ድጋፍ እንዳደረገች፣ እንደ እናት እንዳቀፈች፣ እንደ እናት እንደሰበሰበች ሁሌ የሚወሳላት በጎና ጥሩ የሆነ ጎኗ ነው ማለት ነው። በየትኛውም ጊዜ ይሄኛውን አብያተ ክርስቲያኖች ሊረሱት አይችሉትም። ሊረሳ የማይችል ጥሩ አሻራ አስቀምጣለች ማለት ነው እና ያ እንዳለ እንደተጠበቀ ነው ማለት ነው። አስቹ መልካም። እሺ ተጨማሪው ላይ ኤርሚ ሄድልሃል። እኔ መውጣት ስላለብኝ ሁለት ነገሮች ላይ ብቻ ተናግሬ ልውጣ።
ቅድም ኤርሚን የጠየቀው ላይ ለምሳሌ ኮንፌሽን ላይ ክሎዝ የሚል የለም ወይም ደግሞ ያንን የሚያሳይ ክፍል የለም ለሚለው ሶሊድ ዲክላሬሽን አርቲክል 7 ከዚህ በፊት ያኔ በሳክራመንት ጉዳይ ላይ ይቅርታ በጌታ እራት ጉዳይ ላይ ብዙ ክርክር በነበረበት ሰዓት እጠቅሰው ነበር ያንንና ትዝ ካለ ኤክስ ኦፔራ ኦፔራና ኤክስ ኦፔራ ኦፔራንቲስ በሚለው ላይ ማለት ነው። ኤክስ ኦፔራ ኦፔራንቲስን በደንብ የሚያንጸባርቅ ሶሊድ ዲክላሬሽን አርቲክል 7 ላይ ተቀምጧል እዛ ቦታ ላይ ማለት ነው። ያንን ግን ዲቴል በሆነ መልኩ ስም ጠቅሰው ሪፎርምድ ጋር ያላቸው ፔንቴኮስታል የዛን ጊዜ የለም ሪፎርምድ ጋር ያላቸውን ግንኙነት ወይም ደግሞ ዘውንግሊ ወይም ቡሊንገር ሲያንቀሳቅሰው ከነበረው ሳክራመንት ላይ ካለው ግንኙነት ጋር ስም ተጠቅሶ ከነሱ ጋር የሚኖረን ግንኙነት እንደዚህ ነው ተብሎ ስም ጠቅሰው በደንብ በዝርዝር ኢንዲቴል የሉትራንን ቴዎሎጂ የሰሩ የሉትራን ሃይ ሉትራን ስኮላሮች ናቸው። የእዛው 16ኛው ሴንቸሪ ላይ ያሉ ሰከንድ ሉተር የሚባለው ኬሚኒዝ እንደገና 17ኛው ሴንቸሪ ላይ እነ ዮሐን ጌራርድ እነ ሆላዝ እነዚህን የመሰሉ ወደ 20ኛው ሴንቸሪ ስንመጣ ደግሞ እነ ፍራንሲስ ፓይፐር እንደገና እነ ዋግነር እነዚህን የመሳሰሉ የሉትራንን ዶግማ በጣም ኢንዲቴል ያለውን ነገር ስምጥ በመጥቀስ ማለት ነው ያለውን ኮምፓራቲቭ የሆነውን ቴዎሎጂ አስቀምጠውታል። ክርስቲያን ዶግማቲክ ላይ በተለይ ፍራንሲስ ፓይፐር ክርስቲያን ዶግማቲክ ቮሊዩም 3 ላይ በደንብ ስም በመጥቀስ ከዚህ በፊት አውጥቼዋለሁ ያኔ በምንከራከርበት ሰዓት እንትኑን ፖስትቼው ነበርና ስም በመጥቀስ ያለውን ግንኙነት ክሎዝ እንዴት እንደሚሆን ኮሚኒን እንደማናደርግ እንደዚህ ክሎዝ የሚሆንበትን ምክንያት ከዚህ ክርስቶሎጂ ላይ ያለን አስተምሮ ነው ክሎዝ የሚያደርገው። ክርስቶሎጂ ላይ ያለን አስተምሮ የኛ ኮሚኒኬት ወይ ደማቶም 3 ዌይ ነው፣ የሪፎርምዱም የፔንቴኮስታሉም 2 ዌይ ነው። ልዩነት አለ እዛ ጋር ከክርስቶሎጂ ካለን ልዩነት አንጻር ክሎዝ የሚሆንበትን ምክንያት በሰፊው ተዘርዝሯል እና ተቀምጧል። ኢንዲቴል ያብራሩት ሃይ ሉትራን ስኮላሮች ናቸው ለማለት ነው። እንደገናም ደግሞ ማስታወስ የሚገባው የመርበርጉ ጉባኤ በ1529 የተካሄደው የመርበርጉ ጉባኤ ማለት ነው። የመርበርጉ ጉባኤ ላይ ከዘውንግሊ ጋር በነበራቸው ከሉተርና ዘውንግሊ በነበራቸው እንትን ላይ የዛን ጊዜ ነው እንግዲህ የዛን ጊዜ በነበራቸው ከ15 ይሄ በጣም ዋና የሚባሉ ነጥቦች ውስጥ ከ15ቱ በ14ቱ ተስማምተዋል። ያልተስማሙት በአንደኛው ነው። በምንድን ነው ቢባል በጌታ እራት ነው ያልተስማሙት እና የዛን ጊዜ ሉተር የሰጠውን ምላሽ የተናገረው ነገር ሁሉ ያንን ኮንሲደር መደረግ አለበት። ከጥንትም የነበረ ነው ይሄን አይነት አቋም። ምክንያቱም ከካቶሊክ ነው የወጡት ያንን ካቶሊክ ሲወጡ ደግሞ የማይቀበሉት ነገር አለ። ነገር ግን ሁሉንም አይደለም ሁሉንም ዶግማውን በሙሉ ባፈረሰ መልኩ አይደለም የወጡት። ዩናመስሊ ኮንሰንሰስ ያለውን ነገር ተቀብለው ነው የወጡት እነ ሉተር በሚወጡበት ሰዓትና ያንን የማይቀበል ነገር በሚሰሙበት ሰዓት ከዘውንግሊ ሳይድ ያለውን ነገር የተናገረው ነገር ከዚህ በፊት ተናግሬዋለሁና በፊትም የነበረ ነው። ከዛ በኋላ ግን ያ ኮንፌሽን ላይ የተቀመጠው ሶሊድ ዲክላሬሽን አርቲክል 7 ላይ የተቀመጠውን ሃይ ሉትራን ስኮላሮች በሰፊውና ኢንዲቴል አብራርተውታል ለማለት ነው ማለት ነው። ሌላው በመጨረሻ በተወሰነው አሁን በወጣው እንትን ላይ የውሳኔ እንትን ላይ መመሪያ ላይ አይ ቲንክ ነበርክ ወይም አልነበርክም አላቅም። እሱን አዳምጡት መጋብዛችሁ በደንብ እንድትረዱት። አሁን የመካነ ኢየሱስን ውሳኔ መቀልበስ ይቻላል ወይስ መቀልበስ አይቻልም? ይህንን መመሪያ ማስቀየር ይቻላል ወይስ አይቻልም የሚል ጥያቄ ሊኖራችሁ ይችላል። ነገር ግን ይህንን ከማለት በፊት የመካነ ኢየሱስ የውስጥ መተዳደሪያ ደንቧ ህገ መንግስቷ ምን ይላል? እንዴት ነው የምትመራው? ለዛ ህገ መንግስት እንዴት ነው የምትመራው ያለውን ነገር ኢንዲቴል አብራርቻለሁ። በአራት እንደሚከፈል ማህበረ ምዕመን፣ ወረዳ፣ ሲኖድና ጠቅላይ ቤተ ክህነት ጋር ከደረሰ በኋላና ውሳኔ ከተሰጠ የፕሬዝዳንቱ ፊርማና የቤተ ክህነቱ ማህተብ የዋና ጸሐፊው ፊርማ ተቀምጦ ወደ ሲኖዶሶች ከወረደ ከዛ ወደ ወረዳ ከዛ ወደ ማህበረ ምዕመን ከወረደ ከዛ በኋላ ያለው ነገር ተፈጻሚነቱ ሙሉ በሙሉ ነው የሚሆነው። እንከን አይገጥመውም ወይ? ጥያቄ አይገጥመውም ወይ? ምዕመኖቹ ጥያቄ ሲኖዶሶች ጥያቄ ሊያነሱ አይችሉም ወይ? ይችላሉ። መዘግየት ሊኖር ይችላል። ሊሆን ይችላል። ነገር ግን ሁለት አይነት አካሄድ አለ እዛው ላይ ህገ መንግስቱ ላይ። ምን አይነት አካሄድ? የመጀመሪያው አካሄዷ የዛ ያልተስማማው አካል ጥያቄ የፈጠረበት አካል ጥያቄ እየፈጠረ ካለው አካል ጋር በሽምግልና በንግግር ነገሮቹን የማሳመን ሂደት ይካሄዳል ማለት ነው። ያንን ማግባባት ሂደት ይካሄዳል። ያንን ግን አልቀበልም ብሎ ውስጥ ሆኖ
ተቃውሞ የሚያስነሳ ኦፖዝ የሚያደርግ አካል ካለ ግን አስተዳደራዊ እርምጃ እስከመወሰድ ድረስ ቤተ ክህነቱ የሚያቋቁመው ኮሚቴ ወይም ጠቅላላ ቤተ ክህነቱ ሙሉ ስልጣን አለው። አስተዳደራዊ እርምጃ ምን ማለት ነው? በዛ ሲኖዶሱ ላይ ያሉ አመራሮችን በጊዜያዊ አመራሮች እስከ መቀየር ድረስ እንደገናም ደግሞ ባጀት እስከ ማቋረጥ ድረስ በጣም ጠንካራ የሆነ የአድሚኒስትሬሽን ህግ አላት እና ያንን ነው የሚከተለው። ዋንስ ምን ከደረሰ ጠቅላይ ቤተ ክህነቱ ውሳኔ ከሰጠ በኋላ የሚቀለበስ አይደለም። በሁለት አይነት መንገድ ተፈጻሚነት ይኖረዋል። ጥያቄ ማንሳት ይችላሉ፣ መከራከር ይችላሉ፣ እንትን ማለት ይችላሉ። ምዕመን እስከሆኑ ድረስ አባል እስከሆኑ ድረስ ማለት ነው። ለምን ከተባለ ሲኖዶሶቹ ናቸው። አሁን የየሲኖዶሱ ልክ ይሄ የፓርላማ አባል ይባላል አይደል? ኢትዮጵያ ውስጥ ከየክልሉ የተወከሉ ሰዎች ናቸው የሚመጡ። ከቤኒሻንጉል፣ ከአማራ ክልል፣ ከኦሮሚያ ክልል የተወከሉ ተወካዮች ነው የሚመጡት። እዛ ጋር የተወሰነው ውሳኔ በአገሪቱ ሁሉ እንደሚፈጸም በመላ አገሪቱ ሁሉ እንደሚፈጸም ለምን ክልሉ በሙሉ ድምፅ ሰጠበት ነው የሚባለው። እነሱን የሚወክሉ እዛ ጋር ስለተገኙ ጠቅላላ ማህበረ ምዕመኑን፣ ወረዳውን፣ ሲኖዶሶችን በሙሉ የሚወክሉ ተወካዮች ናቸው። እዛ ጠቅላይ ቤተ ክህነቱ ላይ ስብሰባ አድርገው ድምፅ የሚሰጡበትና ውሳኔ ላይ የሚደርሰው። ውሳኔ ላይ ከደረሰ በኋላ ድምፅ ከተሰጠበት በኋላ ነው ከዛ በኋላ የቤተ ክህነቱ ማህተብ፣ የዋና ጸሐፊው ፊርማ፣ የፕሬዝዳንቱ ፊርማ የሚቀመጥበት ማለት ነው። ብዙ ድምፅ እንጂ የሶስት ሰዎች የሁለት ሰዎች ውሳኔ አይደለም። ይህንን ጠቅላላ ሂደቱን ህገ መንግስቱንም አንብቡት። የመካነ ኢየሱስን ህገ መንግስት መተዳደሪያ ደንቧን በተለይ አንቀጽ 8 ላይ ያለውን ስልጣኑን የቤተ ክህነቱ ያለውን ከፍተኛና አልቲሜት ስልጣን ሌላ ምድራዊ አካል በመካነ ኢየሱስ ህገ ደንብ መሰረት ሌላ ምድራዊ አካል ይግባኝ የሚባልበት የለም። የመጨረሻው ነው ቤተ ክህነቱ የሚሰጠው ውሳኔ ማለት ነው። እና ያንን ያስቀመጥኩት ባለፈው በዝርዝር ያስቀመጥኩት አለ። አጋፔ የቀዳው እኔም እንዳለጥፊዋለሁ። ያንንም አዳምጡት። ያንን እንትን ለማድረግ ፈልጌ ነው። እዚህ ጋር ጥያቄ አለኝ። ትክክል አይደለም። ቆይ ተፈጸመ። እሺ ትጠይቃለህ። ግን ዴቭ የመጨረሻ ነው ብሏል መሰለህ። አስቼ በእኛን አታፍነንና አሁን ዴቭ የተናገረው ነገር እንትን አይደለም፣ ትክክል አይደለም። ምክንያቱም አንደኛ ዴቭ በእንትን በሳክራመንትም ሆነ በመድረክ ከመካነ ኢየሱስ ጋር የሚጋራ አይደለም፣ መካነ ኢየሱስ አይደለም። ምክንያቱም እሱ ሚዞሪ ሲኖድ ነው። ሚዞሪ ሲኖድ ደግሞ መካነ ኢየሱስ ጋር ቅዱስ ቁርባን የማይወስዱም መድረክም አይጋሩም። ስለዚህ ገብቶ ስለ መካነ ኢየሱስ መተንተን አይችልም። ከመካነ ኢየሱስ ያሉ ሰዎች ካሉ መጥተው ቤተክርስቲያኗ ያለችበትን ሁኔታ ያብራሩ። አሁን አይ ሚዞሪ ሲኖድ አይደለሁም እነሱ መጥተው እኛ ጋር ቅዱስ ቁርባን ይወስዳሉ መድረክ ይጋራሉ ካለ ካልዋሻ ይመስክር። ስለዚህ በመካነ ኢየሱስ ጉዳይ ገብቶ ይሄን ማለት ጭራሽ አይችልም። ማን መቼም ቢሆን መካነ ኢየሱስን ሊወክል አይችልም። ስለዚህ አሁንም የምለው ለምሳሌ አንድ ሉትራን ከአንድ ሉትራን ጋር ዝግ ሊያደርግ ይችላል። ለምሳሌ መካነ ኢየሱስ ሚዞሪ ሲኖድ ላይ ሁለቱም ሉትራን ናቸው፣ ግን ዝግ ነው። ስለዚህ ይሄ መሆኑ አምጥቶ ሚዲያ ላይ ለነ ሙሉ ወንጌል ዝግ አረጉ ብሎ ይሄን ሁሉ ጩኸት ምድራዊ ኃይል አይፈታውም ምናምን እያለ የሚናገረው ቃላት መካነ ኢየሱስን አይወክልም። እዚህ ሚዲያ ላይ ስሙ፣ መካነ ኢየሱስን ዳዊት አይወክልም፣ ሐና አትወክልም። ምክንያቱም እሷ መካነ ኢየሱስ አይደለሁም ስላለች ማለት ነው። ሌሎቹ የሚናገሩት ካለ በዛ መንገድ ቢሄድ ይሻላል። መካነ ኢየሱስን ወክሎ ከተናገረ እዚህ ሚዲያ ላይ እኛም እንገባና መካነ ኢየሱስን አይወክልም እንላለን። ይሄን ነው የምናገር። መልካም እሺ። ስሙን ስላነሳ ዴቭ ማጥሪያ ይሰጣል ማለት ነው። ዴቭ ጥያቄውን ሰምተዋል። እንግዲህ አንተ ምን ትላለህ? ትክክል ነው ወይስ ይሄ ነገር ብዙ ጊዜ ተናግሬ ያለው ሚዩት ያልሆነ አለ? የኔ ይሆናል። እስቲ እሺ ብዙ ጊዜ ተናግሬ ያለው ዴቭ የሆነ ለማግለል ሲባል አንተ መካነ ኢየሱስ አይደለም፣ አንተ ሚዞሪ ሲኖድ ነው፣ ሁለቱ ደግሞ ኮሚኒየን የላቸውም የሚባል ነገር ከቤሊ በተለይና ብዙ ጊዜ ሲነሳ ሰምቻለሁ። ማብራሪያ ሰጥቼበታለሁ ባለፈው ትክክል ቤት ላይ ማለት ነው። እና እኔ የመካነ ኢየሱስ ልጅ ነኝ። አሁንም ኮሚኒኬት አለኝ ከአመራሮቹ ጋር ከካናዳና ከአሜሪካ በሰሜን አሜሪካ ላይ የመካነ ኢየሱስን ቤተክርስቲያን ከሚተክሉ ስልጣን ካላቸው አካል ጋር ግንኙነት አለኝ፣ ቀጥታ የሆነ ግንኙነት አለኝ። እስቲል እኔ መካነ ኢየሱስ ነኝ። አሁን ግን እዚህ ያለሁበት ከተማ መካነ ኢየሱስ ስለሌለ
ህብረት ማድረግ ያለብኝ ደግሞ ከኮንፌሽኔ ጋር አንድ ከሆኑት ጋር ስለሆነ ሳክራመንትም ስላለበት ህብረት እያደረግኩ ያለሁት ለጊዜው ከሚዙሪ ሲኖድ ጋር ነው። መካነ ኢየሱስ ግን እኔ ያለሁበት ጋር ስትተከል ወይም ደግሞ መካነ ኢየሱስ ያለችበት ቸርች ሙቭ ሳደርግ ሌላ ስቴት ስቀይር ቀጥታ ጆይን የማደርገው ወደ ቸርቼ ነው። 30 ዓመት ሙሉ የቆየሁባት ጌታን የተቀበልኩባት የተማርኩባት እምነት ማጽኛ ወስጄ የተመረኩባት ያገለገልኩባት ያስተማረችኝ ቸርች ነች እና መካነ ኢየሱስ ለእኔ እናት ቤተክርስቲያኖች ነች። ከዛ ውጪ ከመካነ ኢየሱስ ውጪ አላውቅምና አሁን ግን እዚህ ያለሁት ሚዙሪ ሲኖድ መካነ ኢየሱስ ቤተክርስቲያን እኔ ባለሁበት ከተማ ስለሌለች ነው። ግንኙነት ግን እያደረግን ነው። ይህንን መናገር ባይገባኝም መካነ ኢየሱስ የምትተከልበትን ሁኔታ ግንኙነት እያደረግን ነው። በግንኙነት ላይ ነው ያለ ነው ማለት ነው። ይህንን ነው መናገር የምችለው።